ደግሞ ሰው ተስፋ ሲያደርግ ያቦካውን የበለጠ ሊያቦካ ወይ ያበላሸውን የበለጠ ለማበላሸት ሲሆን ያበላሸውን ሊያስተካክል ያጠፋውን ደግሞ እንትን ጥሩ ሊያደርግ ያስቀየመውን ነገር ይቅር ሊል እንደዚህ ነው። ካልሆነ በነገ ውስጥ ተስፋ ሊኖር ይችላል ብዬ አላስብም። ምክንያቱም አንዳንድ ሰው ደግሞ መሞት ስላልፈለገ ብቻ ነገን መቆየት ይፈልጋል። ገባካ? አንዳንድ ሰዎች ግን ከልባቸው ነገን የሚጠብቁት በቃ ይሄ ሮንግ የሆኑ ነገሮችን ለማበላሸት እንትን ለማስተካከል ነውና ያንተ ነገን መፈለግ ወይ ደግሞ በነገ ውስጥ ካለመኖር መኖር ይሻላል ብለህ እንትን ያለክ ነገር ምንድነው መነሻ ሐሳቡ? እውነት ለመናገር ሞትን ብዙም ያን ያክል አይደንቀኝም። በዙሪያዬ ብዙ ሰዎች ማይቻለው ሲያልፉ በተለያየ ምክንያት ባልጠበቅኩትም ያው እየጠበቅኩትም ባልጠበቅኩትም ምክንያት የሚያስጨንቀኝ ነገን እንድኖር የምፈልገው አትሊስት እኔ ፈጣሪን የሚያስደስቱ ነገሮች ብዙ ሰርቻለሁ ብዬ ስለማላስብ ለዛ ነው ሞትን የምፈራው እንጂ ፈጣሪን ባለማስደሰቴ ወይ ደግሞ ሪሊ ትክክለኛ ፈጣሪን ባለማግኘቴ ነገን ያስፈራኛል። ብሞት ሳላገኘው ልሞት ነው ወይ ፈጣሪን ሳላስደስተው ልሞት ነው ወይ የሚለው ነገር ነው እንጂ የሚያስፈራኝ እኔ በሞት ባልሞት ብዙም እንትን አይደለም እንዳልኩ ነው። ለምጄዋለሁ፣ ተረማምጄያለሁ በተለያየ አጋጣሚ ሞት ላይ ያን ያክል አይደንቀኝም። ግን ደግሞ ፈጣሪን ሳላገኘው ወይ ደግሞ በጣም ሳልቀርበው መሞቴን ያስፈራኛል። ኦኬ፣ እስቲ አንድ ጥያቄ ልጠይቅክ። ስላልነገረን ጀስት አንድ ነገር ይዘን እንወጣለን። ያውና ልክ ልንሆንም ላንሆንም ይችላል። ግን ያ ሰውዬ ደግሞ እዛ መጋዘን ውስጥ ብዙ ዕቃ አለ፣ እንደዚህ አይነት ዕቃ እሱን ፈልጋችሁ ይዛችሁ ነው ካለን አነሳሳትማ ያለንን ዕቃ ይዘን እንመጣለን በስንት ሰዓት። ለስሙ ከነገረም ያ ሕይወት ትርጉም አለው ይከብደኛል እና ሂላስ አለው ማኔ። እሺ ምን ይላል መሰለ ሱረቱል ሂላስ ቁርአን ላይ በልርሱ አላህ አንድ ነው ይላል። ያዘ ይሄንን በቃ ካሜራ አትፉሽ ነዘይቱ እሱ ስለከፈተ። እሺ ማይከን አንሳና ቃል በቃል እናወራው። እሺ ምን እናወራ? በልርሱ አላህ አንድ ነው ይላል እና አንተ ፈጣሪ ብለህ የምታመልከው አምላክ አንድ ነው ብለህ ታምናለህ? ምንም አልጠራጠርም በዚህ። እሺ እሱ ደግሞ የሁሉም መጠጊያ ነው ይላል። ደግሞ የሁሉም መጠጊያ ማለት ፍጥረት ሁሉ ከሱ ይፈልጋል እንጂ እሱ ከማንም አይፈልግም እንደማለት ነው። ማለት ኢንዲፔንደንት ነው። ይሄንንስ ያ ትክክል ነው። ከፈጣሪ ነው ሁሉም ሰው ሁሉም ነገር የሚፈልገው እንጂ ፈጣሪ ከሰዎች አይፈልግም። በጣም አሪፍ። አሁን ደግሞ አልወለደም አልተወለደም ይላል። ያ ማለት ሁለት አይደለም። ገባክ አይደለ? እሱ ደግሞ የሆነ ጊዜ ጅማሬ ተወልዶ ጅማሬ የለውም እንደማለት ነው። ወይ ደግሞ እሱ ደግሞ ልክ እንደሱ አይነት የሚወልደው የለም ይላል። ይሄንስ ትስማማለህ? ብዙ ታግያለሁ ከራሴ ወደዚህ መደምደሚያ ደርሻለሁ። ቴንክ ዩ። እርሱ አንድም ቢጤ የለውም ይላል። ደግሞ ቢጤ የለውም ማለት እሱን የሚመስል ምንም ነገር የለም። አሁን ለምሳሌ አንደኛ የሚመሰልበት ምንም አይነት ነገር የለም ምንም ማለት ነው። እንደገና እንደሱ የሚመስል ደግሞ ሌላም የለም እሱ ብቸኛ ነው ይላል። ይሄንስ ታምናለህ? ማቀደም ነገር የለ እንዴ? ከአእምሮ በላይ ሆኗል ብያለሁ እኮ። ኦኬ። ስለዚህ እኛ ይሄንን የሚያሟላ አካልን እኛ አላህ ብለን እንጠራዋለን፣ አምላካችን ብለን እንጠራውና ይሄንን አምላክ እናመልከዋለን። አንተ ይሄንን አምላክ ለማምለክ ምንድነው የሚይዝክ? አሉ የተለያዩ ነገሮች እና
በዚህ ብቻ እንትን ልል አልችልም እና ጀስት ቡኩን እንዳለ እንትን ማለት አለብኝ። አይ ሻሃዳ ያዝ አይደለም ያልኩህ። ይህንን አምላክ ለማምለክ ላለማምለክ ምንድን ነው ምክንያት? እኔም እንደዚህ አይነት አምላክ ማምለክ ነው የምፈልገው። በቃ ምንም እንዳልኩ ነው። በቃ ለየት ያለ አምላክ ነው። ማንንም እሱ የሚመስል የለም። እኔም በዚህ አምናለሁ። አምላክ የሆነ ነገር ከመሰለ እንትን አይለኝም። እኔ ለምሳሌ ፈጣሪ በሰው ተመስሎ መጣ የሚለው መቼም የማያስማማኝ። እኔ አሁን ከብት የሚያመልኩ ሰዎች ከሄደ ፈጣሪ በከብት ተመስሎ መጣ ቢሉ መልስ የለም። እኔ ገብቶሃል? ምንም አምላክ በምንም ሊመስል እንደማይችል አውቀዋለሁ በደንብ። ይህ ህፃን ልጅም ያውቀዋል ሲጀመር ራስን ያለ ካልሸወድክ በስተቀር እኮ። ታዲያ አሁን በቃ አንተ አሁን ትልቅ ስቴፕን የመጣከው እስልምና ላይ ለምን እድል አሰጠን? የምናስተምርክ ጥያቄዎችን እንመልስልክ። እንትን እያልኩ ነው፣ ብዙ ነገሮችን ቼክ እያደረኩ ነው እኮ። ምን ቀረክ? አሉ ብዙ የሚስተካከሉ ነገሮች እኮ አሉ። እያየ አንድ ስጠኝና ሌሎቹን ሌላ ቀን በሰፊ እናወራለን። አንዱ ትላንት ወሂድን ልጠይቀው አስቤ በጣም ቢዚ ስለነበርኩ ስራ ቦታዬ ማለት እንደዚህ ጫጫታ ምናምን ስለነበረ አይሆን ቦታ ስለነበርኩኝ ተውኩት። ኦኬ፣ እስቲ ጠይቀኝና እኔ ካወቅኩት እመልሳለሁ። ይሻላል። ካልሆነ ጠይቄ መጥቼ እመልስልሃለሁ። ያ ሰዎችን ለምሳሌ ፈጣሪ እያወቀ ሰዎች ለጀሃነም ወይ ደግሞ ለገሃነም እንዲሆኑ ለምን ተፈጠሩ? ያው ራሳቸው ነው የሚመርጡት ሰዎች። አላህ አይደለም የሚመርጥላቸው፣ ራሳቸው ነው የሚመርጡት። ራሳቸው እንዲመርጡ ደግሞ እድል ካልሰጣቸው አላህ የነፃነት አምላክ አይደለም ማለት ነው። ግን አንተ አላህ ነፃ ምርጫ ከሰጠክ ክፉንም ጥሩንም ታደርጋለህ ማለት ነው። ነፃነትን የተሰጠክ ገባካ። እንዲሁም የአላህን ታላቅነት፣ አዛኝነት፣ ሩህሩህነት ነው የሚያየው። አንተን በግንድ ተቆጣጥሮ እንደዚህ እንዳታረግ እንዲያደርግ ብሎ አንተን አስገድዶ የሆነ ነገር አያስገባህም። ግን ምን አደረገክ? አላህ ነፃ ፍቃድ ሰጠክ። ሂድ እንደፈለክ ኑር። ይህንን ካደረክ ይህ ያጋጥማል፣ ይህን ካደረክ ደግሞ ይህን ያጋጥማል ብሎ ምርጫውን በእጅ ላይ ያደረገ ገባክ አይደለ? አሁን ያንተን መጨረሻ እያወቀ የሚከለክል ከሆነ ነፃ ምርጫ የለም። ኦልሬዲ ባውንድድ የሆንክ ነው። ገባክ? ግን አላህ እንዲህ አላደረገም። በቃ ነፃ ፍቃድ እንደፈለክ ሄደህ ኑር፣ ግን ይህን ካደረክ ይህ ያጋጥማል አለክ። ገባክ አይደለ? አሁን ለምሳሌ ባይፈጥራቸው አይሻልም ወይ ነው የምልህ እኮ። አሁን ለምሳሌ ገሃነም ከሚያረጋቸው ራሳቸውን ከሚያረጋቸው ባይፈጥራቸው አይሻልም ወይ? ራሳቸው ናቸው ያደረጉት። ባይፈጥራቸው እኮ ራሳቸው አይሆንም። አይ አይደለም። አሁን ለምሳሌ አንተ ከምትፈጠር ባትፈጠር ይሻላል። አንተ ራስክ እውነት ለመናገር ተፈጥሬ ብዙ ነገር ስላየሁኝ ያው አይ ከማትፈጠር እኮ ብትፈጠር ይሻላል አይደል? ገባካ? ሁሉም ሰው ደግሞ እንዳንተ መፈጠር ይፈልጋል እኮ። ስትፈጠር ደግሞ በነፃ ፍቃድ ካልተፈጠርክ ምን ጣዕም አለው? አሁን የማይረብክ ከሆነ ኢቭን አሁን አንተ እኮ ምግብ ትበላለህ ጠግበካ፣ ትንሽ ቆይተህ ካራበክ ምን ጥቅም አለው? እስኪ ህይወትህ አሁን ደስታ ብቻ ቢሆን አስቡ። ወይ ደግሞ የስኳር ጣዕም ብቻ ቢሆን ጨውን ማታክ ከሆነ ራሱ ይዳዝና ሜክሲንስ ምንም ስሜት አይሰጥም። ተመሳሳይ ነገር ገባካ? የሆነ ክፍል ውስጥ ዝም ብለህ ተቀምጠ መኖር ማለት ነው። ግን ህይወትን ስታያት በክፉ በጥሩ ነገሮች ጠቅላላ የተደበላለቀ ነው። ከዛ በዚህ በተደበላለቀ ነገር ውስጥ አትራፊ መሆን ማለት ነው ህይወት። ገባካ? ስለዚህ ሰው ከማይፈጠር ቢፈጠር ይሻለዋል። ገባካ? አሁን አላህ ሁሉም ሰው የጀነት አድርጎ ቢፈጥራቸው በቃ ምንም የምትገዛውም ነገር የለም። መፈጠርህም ምንም ስሜት አይሰጠውም። የመፈተን ምናምን የሚባለውም ነገር አይኖርም። ገባ? ግን አላህ ምን አደረገ? አንተን በነፃ ፍቃድ ፈጠረክ። ገባካ? ከዛ ምን ፈጠረክ? አንተን በህይወትክ ጅማሬ ላይና በህይወትክ ፍጻሜ ላይ ሞት የሚባል ነገር ውስጥ በዚህ እንትን ውስጥ ባውንድ አድርጎ ፈጠረክ። ገባካ? ከዛ አላህ ምን አለክ? በዚህ በላይፍ ፔሪድ ኦፍ ታይምክ ላይ ፍሪ ዊል ሰጠክ። ከዛ አንተ እሳት እፈልጋለሁ ግን ደግሞ ያውቃል ሻይ ለምሳሌ ጩጬ የሚሆን ያውቀዋል። አይሚን የገሃነም እንደሚሆን ይህ ሰውዬ
እሱ ላይ ደግሞ ስትመጣ አንድ የሚያቀልልን ነገር እነግርሃለሁ። እሺ አላህ ምን መሰለ ለጀነት የሆኑ ሰዎችን ሲናገር ለምሳሌ አንተ ስለ እስልምና ሳታቅ አላህን ሳታቅ ብትሞት ወደ ጀሃነም አይደለም የምትገባው። ምክንያቱም ከምን ሪዝን ራሱ ትጠየቃለህ። አልሰማህም፣ አላየህም፣ የምታውቀው ነገር የለም። ገባካ? ለምሳሌ ህፃን ልጆች ሲሞቱ አይጠየቁም። ገባካ? ምክንያቱም ህፃኖች ናቸው፣ ምንም አንደርስታንድ ማድረግ አይችሉም። ለአቅመ ሔዋን ለአቅመ አዳም መድረስ አለባቸው። ሌሎቹ ደግሞ አቅል የሌላቸው እብዶችን አይታችሁ ታውቃለህ? ምንም አቅል የላቸው፣ ምንም የሚያውቁት ነገር የለም። ብዙ መጥፎ ነገር ሊሰሩ ይችላሉ። ገባ? ስለዚህ አሁን ይህን እብድ አንስተከው ለምንድን ነው እንዲያደረግክ ብትለው ጥያቄን ራሱ አንደርስታንድ ለማድረግ አቅሙ የለውም። ገባ ካረ? ስለዚህ አላህ አይጠይቀውም። እንደዚህ አይነት ሰዎች የሚጠይቀው ምንድን ነው? አውቀክ በፍቃድክ በምታደርጋቸው ነገሮች አላህ ይጠይቃል። አውቀ ማለት ነው። ገባካ? ስለዚህ አንድ ነገር ተደርተከው አውቀከው እያደረግ በቃ ለምን አደረግከው ስትባል ራሱ ዝም ነው፣ መልስ የለህም። ገባ? ተረዳኛ? ከዚህ ነገር አንጻር አሁን ምን መሰለክማ በሌላ ሃይማኖት በቃ ምንም ይሁን ተጠራርጎ ነው የሚገባ አይነት ኮንሰፕት አለ። ግን በእስልምና ግን እንዲህ አይደለም። እኔ በዚህ አልስማማም። ለምሳሌ አማዞን ጫካ ውስጥ ወይ ደግሞ የሆነ ሀገር አፍሪካ ውስጥ የሆነ ልም ያለ ጫካ ውስጥ ምንም ነገር የሌለበት ሰዎች ያሉበት የእስልምናን ስብከት ያልሰሙ ሰዎች ምን ሊሆኑ ነው ማለት ነው? በእስልምና አይጠየቁ። ገባ? ካልሰማ አትጠየቅም። በማታውቀው ነገር አትጠየቅም። እስልምና ላይ በግድ ባደረግከውም ነገር የሆነ ሰው አስገድዶ ባደረግከውም ነገር አላህ አይጠይቅም። በቃ ከአቅመ በላይ ነው። ተገደክ እንኳ ነው። አሁን ለምሳሌ ሰላት መስገድ አለበት። ገባ አይደለ? እንቅልፍ ጥሎክ ብትሄድ ሰላት ቢያመልጥ አላህ ለምን አልሰገድክም ብሎ አይቀጣም። በቃ ከአቅመ በላይ የሆነ ነገር ነው። ለምሳሌ ህልመ ሌሊት አለ አይደለ? ህልመ ሌሊት አሁን አንተ ህልመ ሌሊት ከሆነ ሴት ጋር ዝሙት አድርገህ ኢጃኩሌት ብታረግ አላህ ዝሙት አደረክ ብሎ አይጠይቅህም። ምክንያቱም ከአቅመ በላይ የሆነ ነገር ነው። ገባ? ስለዚህ አላህ የሚጠይቀው አንተ እንደ አቅም ነው። ምን አለ በቁርአን ላይ እኛ ነፍሶችን የምንጠይቀው ነፍሶችን ከአቅማቸው በላይ ጠያቂ አይደለንም ማለት። አንተ በነፍስ ልክ ነው የምትጠይቀው እንጂ ከነፍስ በላይ በሆነ ነገር አትጠየቅም። እና ስታየው ራሱ በጣም ፌር ነው። ገባ አይደል? ይሄኛው ፌር ነው፣ ያኛው ግን ትንሽ በደንብ ላስበው ፈልጋለሁ። የትኛው ነው ፌር ያለው ነው? ፌር ሳይሆን መጀመሪያ ያልኩን እሱ አይዳዝን ሜክሲንስ እሱ ስሜት አይሰጥም። ሌላው ደግሞ አንድ ነገር ልንገርክማ፣ እኛ ጋር 3 አይነት ኃጢአት አለ። አንደኛው ሰዎች ላይ የምትሰራው ኃጢአት ነው። ሁለተኛው አላህ ላይ ነው። ሶስተኛ ራስ ላይ የምትሰራው ኃጢአት ነው። ገባህ አይደል? ስለዚህ አንተ አሁን እኔ ላይ ኃጢአት ብትሰራ አላህ አይፈርድብህም። የሚያደርግ ምንድነው? ከኔ ጋር ሚዛን ላይ ያስቀምጣል። ገባካ? አሁን የባቢሎን ጃቢር ላይ እንደዚህ ኃጢአት ሰርተህበታል ወይ ደግሞ ጃቢር የባቢሎን ትዝ ካለክ እንዲቀል እንዲ ኃጢአት ሰርቶብሃል ብሎ ይጠይቀኛል። እኔ አንተን ይቅር ምልክ ሆነ አላህ ይጠይቀህ። የጥያቄ ጠይቄዋለሁኝ፣ የሆነ ሰው ጠይቄዋለሁኝና አሪፍ መልስ ነው የመለሰልኝ። ፈጣሪ በሰዎች ላይ በሁለት ሰዎች መካከል ላይ ጣልቃ አይገባም አለኝ። በፍርድ በሁለት ሰዎች ሀቅ መካከል ላይ ጣልቃ አይገባም። ከገባማ ምኑ ፈጣሪ ሆነ ያደላል ማለት ነው። አንተ የሰራውን ፋውል ይቅር ካለ ፋውል ይሄማ ልክ አይደለም፣ ፈጣሪ አይደለም፣ ሚዛናዊ ፈጣሪ ስላልሆነ በሁለት ሰዎች ላይ አስበዋል። አሁን በሌላ ሃይማኖት አይተከው ከሆነ ኢንሚሊየንስ ሰው ገሎ ከዛ በቃ በሆነ ነገር አመነ ተብሎ ይቅር ይባላል። እነዛ ሰዎች ተጨፍጭፎ መኖር እየፈለጉ እንደዚህ ጥርግርግ አድርጎ ገሏቸው በቃ ይቅር ይባላል። እነዛ ሰዎች በቃ ምንም ፍትህ የለም። ገባ? ምንም ፍትህ የተደረገላቸው ነገር የለም። ስለዚህ ይሄ ምንም ስሜት የማይሰራ አሪፍ ነው መለሰልኝ ልጁ። በርግጥ ነበረ በፈልገውም መልስ ነበረ። ማንንም በሰዎች ላይ በሰራው ነገር ይቅር መባል የለበትም። ይቅር ማለት ፈጣሪ ሳይሆን ይቅር ማለት ያለበት ሰውየው ነው፣ የተደረገበት ሰው ነው። ምንም ጥያቄ የለውም። እና አሉ እስቲ ያ መጀመሪያ ያልኩን ፈጣሪን ለምን የገሃነም አድርጎ እንደፈጠራችሁ እሱን በደንብ አውጥቼ አውርጄ አየዋለሁኝ። አሁን ነገርኩህ እኮ አብራራውልክ። ራሳቸው ነው እንጂ ለጀሃነም የሆኑት እሱ እውቀቱን ነው እየተናገረ ያለው። ገባካ? እሱ እንደዚህ አድርጌ ፈጠርኳቸው ሳይሆን እውቀቱን ነው የተናገረው። ገባካ አይደል? ስለሚያውቅ አላህ አሁን ምን መሰለህ በእኛ ጋር ቀድር የሚባል ነገር አለ። ገባካ አይደል? ቀድር የሚባለው ነገር ላይ የአላህ ቅድመ ውሳኔ ማለት ነው። አላህ ልክ ሰማይና ምድርን ከመፍጠሩ በፊት ዓለምን ወስኗታል። ገባካ አይደል?
በቃ ተጽፎ ያለቀ ነገር ነው። ከዛ አላህ በሁለት አይነት መንገድ የተጻፉ ነገሮች አሉ። አንደኛው ነገር እሱ ስለሚያደርገው ነው የጻፈው። ሁለተኛው ነገር ደግሞ ስለሚሆን። አሁን ለምሳሌ አሁን ወንድ ነካ ወንድ እንድትሆን አድርጎ የጻፈብህ እሱ ነው። ገባህ አይደለ? ለምሳሌ አንተ ቲክቶክ ላይ መታል። አሁን ይህንን የጻፈብህ አንተ ስለምትመጣ ስለሚያውቅ ነው። እውቀቱንና እሱ የሚያደርገውን ነገር ነው የጻፈብህ። ስለዚህ አላህ እሱ አንተ ላይ እንዲሆን አድርጎ በጻፈው ነገር በየትኛውም ነገር አይጠይቅም። ለምሳሌ አንተ ወንድ በመሆን አላህ አይጠይቅም። ኢትዮጵያዊ በመሆን አላህ አይጠይቅም። እሱ አንተ ላይ በቀደረብህ ነገር አይጠይቅም። በእሱ እንዲሆን በጻፈው ነገር ላይ አላህ አይጠይቅም። አላህ የሚጠይቅ ምንድነው? በእውቀቱ አንተ ታደርጋለህ ብሎ በጻፈው ነገር ነው የሚጠይቅ አላህ። ገባካ? ስለዚህ አላህ ገና የሰው ልጆችን ሲፈጥር ማን ለገሃነም ማን ለጀነት እንደሆነ ስለሚያውቅ እነዛን ሰዎች ፈጠራቸው ማለት ነው። ገባ? እንጂ የሆኑ ሰዎችን ወደ ገሃነም እንዲገቡ አድርጎ ምናምን ነገር አይደለም እንትን ያለው። ግን ወደ ጀሃነም እንዲገቡና ወደ ጀነት እንዲገቡ እያወቀ ለምን ይፈጥራል ካልከው ሲጀመር ነፃ አምላክ አይደለም። ገባካ አይደለ? በቃ ነፃነትን የሰጠው ለሁሉም ፍሪ ዊል ማለት ነው። የፈለገው ወደ ጀሃነም ይግባ፣ የፈለገው ወደ ጀነት ይግባ አለ። መንገዱን አስቀመጠ። ስለዚህ የፈለገ ሰው ወደ ጀነት ገባ። ገባ አይደለ? እና ይሄ ነው። ምንም እንትን የሚል ነገር የለም። ከአልፈጠራቸውም ከተባለ ደግሞ ፍሪ ዊል የሚባለውም ነገር የለም። ሰው እንደፈለገ መቅበጥ ከፈለገ እንደፈለገ ይቅበጥ። በስነ ስርዓት ተሰጥሮ ደግሞ አምላኩን እየተገዛ መኖር ከፈለገም ይኑር። በአላህ የትኛውንም አይከለ እኔ አንተ አላህን እንትን ብለህ እየተሳደብክ እንደምትኖር እያወቀ አላህ ይፈጥራል። አንተ አላህን እየተሳደብክ እንደምትኖር፣ አላህን እያንቋቸሽክ፣ አላህን እየተዋጋክ እንደምትኖር እያወቀ አላህ ይፈጥራል። ይህንን ሁላ ነገር እያደረክ እንደምትኖር እያወቀ አላህ ለአንተ ዝናብ አይከለክልህም። አላህን እየተሳደብክ እየኖርክ፣ አላህን እየተዋጋ እየኖርክ አላህ ለአንተ ኦክሲጅኑን የተለየ አያደርጉም። በሽታ አይለቅብህም። እንዲያንቀጠቅጥ አያደርግህም። ልክ አላህን እንደሚገዛው ሰው ለአንተም ንጹህ አየር ንጹህ ነገር ይሰጥሃል። ገባክ አይደለ? ይሄ ማለት የአላህ ይሄ እንዴት ልበለማ ፍሪ ዊል ለአንተ አዛኝነት ሩህሩህነት ነው። ገባክ አይደለ? ስለዚህ ግን አላህ እንዲህ እንደየሆነ ቢያቅ ምናምን ብትለው አሁን ለምሳሌ ክርስቲያኖች አላህን አይገዙትም፣ ሙስሊሞች ይገዛሉ። አንድ አላህን ሲሳደብ የሚውል አንድ ክርስቲያን የሚያነጻጽር ሰው አምጣና አንድ ደግሞ አላህን ሲገዛ የሚውል አንድ ሙስሊም አምጣ። አላህ ለሁለቱም እኩል ነገር ነው የሚሰጣቸው። ጊዜያቸውም አንድ አይነት ነው፣ አየሩም አንድ አይነት ነው፣ የሰሩትን ነገር ነው የሚያገኙት። ገባካ? ይሄ ደግሞ የአላህን ሲፋ ነው የሚያሳየው፣ የአላህን ሩህሩህ አዛኝነት እንጂ ይሄ ስለተገዛልኝ እንዲያደርግለታለሁ ይሄ ስላልተገዛልኝ ይሄን አላደርግለትም የሚል ምልከት የለም በምድር ላይ ማለት ነው። ይሄንን ነገር ስታየው የአላህን አዛኝነት ምን ያህል የነፃነት አምላክ እንደሆነ ነው የምታየው። ገባካ አይደለ? ባውንድድ የሆነ ነገር የለም። በዚህ ልክ ብትረዳው ቬሪ ሲምፕል በፍሪ ዊል በእርግጥ ግድ ነው አምናለሁኝ። እኔ አሁን የአዳምን ኃጢአት አልሸከምም ብዬ ማምን ሰው ነኝ። በጭራሽ እኔ አያገባኝም ብዬ ነው ማምነው። እሺ የባቢሎን የማይመለከተኝ ነገር ስለሆነ እስቲ እንትን ኡስታዝ ሙራድ ሰላም አለይኩም፣ ከሳቸው ጋር ትንሽ ትቀጥላለን ይመጣሉ። እሺ ሜቢ እንትን ካለ ከተደወለልኝ ሊመጥ ስለብቻ እሺ ቀጥሉ። እሺ መጣው 1-5 ደቂቃ። መርሐባ ጃይ፣ እንዴት ናችሁ? የባቢሎን ሰላም ናችሁ ሁላችሁ? ደህና ነኝ ኡስታዝ አልሐምዱሊላህ። ምናልባት መጨረሻ ላይ የባቢሎን ካነሳሁ ነጥብ ጃ ቆንጆ አድርጎ መልሶልሃል። ወለቀድ ዘራእና ሊጀሃነመ ከሲራ ሚነል ኢንሲ ወልጂን የሚለው የጀሃነም ምድብ ተመድበዋል የሚለው ይህ ምድቡን የቂያማ ቀን ወይ ደግሞ የትንሣኤ ቀን ወደ ጀሃነም የሚወርዱም እንዳሉ ወደ ገነት የሚወርዱም እንዳሉ ነው እንጂ የሚያሳይ በግድ ተገደው ወደ ገሃነም ይወርዳሉ ማለት አይደለም። እሺ እንደዚህ አይነት ግንዛቤ እንዳትይዝበት። ለሁለቱም ምድብ የተመደቡ ሰዎች አሉ ማለት ነው። ይሄ ደግሞ ግልጽ ነው የምናየው ነው አይደል? ለእምነቱ ተገዢ ሆኖ ፈጣሪው የሚያመልክ አለ፣ እንደዚሁ ደግሞ ውንብድና መርጦ ሽፍታ ይሆናል። ሁለቱም መቼስ ፈጣሪ ፊት እኩል ናቸው ማለት አይታሰብም። ያንን ነው ቁርአኑ እየነገረን ያለው። ለጀሃነም የተመደቡ ሰዎች አሉ፣ ለጀነትም የተፈረደባቸው የተመደቡ ሰዎች አሉ ማለት እንጂ ከጅንም ከሰውም ከአጋናይልም ከሰውም ማለት እንጂ ግድ እንደው አስገድዶ አላህ ወደ ገሃነም ያስገባቸዋል ማለት አይደለም። ለዛ ደግሞ ትልቁ መልስ ምን መሰለህ ወንድሜ፣ ነፃ ፍሪደም አለ። አሁን በቃ ነፃነት አለ። አሁን እንደምታየው ሁሉ ሙስሊም የመሆን መብት አለው፣ ጣዖት የመገዛት መብት አለው፣ ላም የመገዛት መብት አለው። ሁሉም አሁን ላይ ማለት ነው መብቱን የፈለገውን የመገዛት በግድ እጁን ይዞ አላህ ጣዖት እንትን ውስጥ አይጨምረው። ነፃ ምርጫ አለው። አየህ፣ ይሄን ነፃ ምርጫውን ግን
ሳይጠቀም ቀርቶ ከወደቀ አላህ በሩቅ እውቀቱ ወደፊት የሚሆነውን ከማወቁ ጋር ነው አላህ ምን ያደረገው ያኔ የጀሃነምም የጀነትም አሉ ብሎ የመደበው እንጂ የግድ መጅቡር ሆነ ወይ ደግሞ ተገደው ወደ ጀሃነም ይሄዳሉ ማለት አይደለም። እሺ ባቡላ እቺን በዚህ እንትን ልበልክ ብዬ። ኦኬ ፈጣሪ ስለሆነ የሩቅ ስለሚያውቅ ነው የመጀመሪያም ሲፈጠሩ የገሃነም እንደሚሆኑ ያወቀው ፈጣሪ ስለሆነ ሁሉም ነገር የሩቅም በፊትም የበኋላውም ስለሚያውቅ ነው። እንደውም ጎዶሎ የሚሆነው መቼ እንደነበር ታውቃለህ? አምላክ ላይ ጉድልና ምሳሌ እኛውን ኢየሱስ ክርስቶስ ላይ የምናነሳው ፖይንት አለ። የዛ የበለሱ ታሪክ በለሱ ምሳሌ መብሰሏንና አለመብሰሏን መድረሷንና አለመድረሷን ቀደም ብሎ አላወቀም እሱ የሚል ፖይንት እናነሳለን። እንደውም ክርስቲያኖች ላይ እኛ ማለት ነው። እንዴት ሊያውቅ አልቻለም? ፈጣሪ ከሆነ እንዴ ያቺ በለስ ታፍራ ሳይሄድ ወደ በለሷ ማየት ነበረበት ማወቅ ነበረበት ብለን እንደውም ፖይንት እናነሳለን። ፈጣሪ እንደውም የኔና ያንተን መጨረሻ ባያውቅ ኖሮ ነበር እንደውም ኩዌሽን ማርክ ጥያቄ ምልክት የምናነሳው። እንዴት ፈጣሪ ከሆነ እንዴት አያውቅም? ወደፊት ተገናኘን በቃ የገሃነም ልሁን እንዴት አያውቅም? ፈጣሪ ከሆነ ብለን ፖይንት የምናነሳው እንደውም አያውቅም ቢባል ኖሮ ነበር። ግን የፈጣሪነቱ የሙሉእነቱ የእውቀቱ ጥግ ነው የሚያሳይክ። በቃ እኔ እናንተ ወደፊት ምን እንሁን ምን ፈጣሪ ያውቀዋል። የሩቅ እውቀቱ ማለት ነው። ከዛ አንጻር ነው። እሺ ሀቢቢ አሁን ግልጽ ሆኖልኛል። የሆነ ያክል ገብቶኛል። የእውቀቱን ያሳያል አይነት ነገር ነው። የፈጣሪ ነው እውቀት የሩቅ እውቀቱን ያሳያል። ያ ነው ይሄኛው ፖይንት። ከዛ አንጻር ነው እንጂ ተገዶ ማንንም ሰው አላህ ሱብሓነሁ ወተዓላ ማንንም ሰው አስገድዶ ለዚህ የሚረዳህን አንድ ሐዲስ ልንገር ከነብዩ የተገኘ አለይሂ ሰላቱ ወሰላም። አንድ ቀን ነብዩ መሐመድ ከባልደረቦቻቸው ጋር ቁጭ ብለው ባሉበት አንዲት እናት ልጇን አታ በጣም ተንሰፍስፋ ከህፃናቶች መሃል ትፈልጋለች እና አጣች። ልጇን ህፃን ልጅ ነው በጣም ገና ጡት የሚጠባ ልጅ እና አታ በጣም ደንግጣ እንትን እያለች እየፈለገች ነብዩ ከባልደረቦቻቸው ጋር ሆነ ይህን ክስተት እያዩ ነው። መጨረሻ ላይ ያገኘችው ልጇን ከብዙ ልጆች መሃል ልጇን ስታገኝ ሰለላሁ ዐለይሂ ወሰለም ወሰደች፣ እቅፍ አደረገችው። ከዛም በኋላ ማጥባት ጀመረች ጡቷን። ከዛ ነብዩ ምን አሉ? እቺ እናት አሉ እስኪ ልጅሽን አምጪውና እሳትን ጨምረው ብንላት እሺ ትላለች ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም። ከዛ እዛ ጋር ያሉ ባልደረቦች ኧረ በፍጹም እንደው ራሷ ትገባለች እንጂ አገኘኸኝ ባቢሎን ራሷ እንደው እሳት ውስጥ ትገባለች እንጂ በፍጹም ፈቃደኛ አትሆንም ሲሉ ነብዩ እቺን ያያያዙና ትምህርት መስጠት ፈለጉ። አየህ ያው እስከዛሬ እኔ የምነግርህን ለትውልድ የሚጠቅም ትምህርት አስተማሩ። ምን አሉ? ጌታችሁ አላህ ይቺ እናት ልጇን እሳት ውስጥ መክተት እንደማትፈልገው ሁላ ከዚህ በላይ አላህ ሱብሓነሁ ወተዓላ እናንተ ጀሃነም እንድትወርዱ አይፈልግም። ይቺ እናት ልጇ እሳት ውስጥ አምጪ እንወርውር ብንል ፈቃደኛ እንደማትሆነው ሁላ ከዚች እናት በላይ አላህ እናንተ እሳት እንድትወርዱ አይፈልግም ብለው አስቀመጡና ምን ያህል ጌታችን አላህ ለኛ ወደ እሳት እንዳንወርድ እንትን እንዳለው። ግን ያው የሰው ልጅ የተሰመረለት መስመር ሲጥስ አላህ የፈረደው ነገር ስለሆነ ይሆናል። ምን ልፈልጌ ነው ያ ነው እንጂ አላህ ማንን ማስገድዶ የሆነ ወደ ገሃነም ይወስዳል ምናምን ማለት አይደለም በፍጹም። ነገር ግን ይሄን ነፃ ምርጫ ያለው የሰው ልጅ ያን ነፃ ምርጫውን ተጠቅሞ አመፅንና ትዕቢትን የመረጠውን ገሃነም እንደሚወርድ እሱም ብቻ ደግሞ ይዞ ፈጣሪውን ብቻ አንድ አምላኩን ብቻ አምልኮ ደግሞ የመጣውን ገነት እንደሚወርስ ምድብ እንዳለ መንገሩ እንጂ ማንም ተገዶ ወደ ገሃነም ይወርዳል ምናምን የሚል ፖይንት የለው። እሺ ሀቢቢ አይ አሁን ገብቶኛል፣ ግልጽ ሆኖልኛል። ስለ ሩቅ እውቀት ነው። አይ አሪፍ ነው። አሁን ግልጽ ሆኖልኛል። አመሰግናለሁ ኡስታዝ። አብሽር ምንም ችግር የለም። ምናልባት ሌላ ግር ያለህ ነገር ካለ ኢንሻአላህ እኛ ካወቅነው እንትን እንላለን፣ ካላወቅነው ኢንሻአላህ የተሻለ ሰው ጆዬ ይመልሳሉ ኢንሻአላህ። ምናልባት ግልጽ ያልሆነልህ ነገር ካለ እስቲ ስለ አዳምና
ሔዋን ይንገሩኝ እስቲ በእስልምና ያለው ኮንሴፕት እንዴት ነው? አዳምና ሔዋን ያው አዳምና ሐዋ ይባላሉ። በእኛ አደምና ሐዋ ማለት ነው። ያው አደም የሰው ልጆች ሁሉ መሰረት እንደሆነ ይናገራል። አላህ በእጆቹ አሳምሮ የፈጠረው በመለኮታዊ እጆቹ አክብሮ ከሌላው ፍጡር በተለየ አላህ የፈጠረው እንደሆነ ቁርአን ነግሮናል። ሱረቱ ሷድ ላይ ሰይጣንን ሲያናገረው አላህ ምን አለ? አልሰግድ ባለ ጊዜ ማለት ነው። ማመናዐከ አን ተስጁደ ሊማ ኸለቅቱ ቢየደየ አላየህ። አላህ የሰው ልጅ እንዴት እንዳከበረው በሁለት እጆች አሳምሬ ለፈጠርኩት አደም ለምንድን ነው የማትሰግደው አለው፣ ለሰይጣን ማለት ነው አላህ። እና በጣም በልዩ ሁኔታ የተፈጠረ የተከበረ ፍጡር ነው የሰው ልጅ ማለት ነው በእስልምና ያለው ቦታ። እና ሐዋም በተመሳሳይ ያው ከአደም ጎን የተሰራች በጣም በእስልምና ትልቅ ቦታ ያላት። ይህ ቦታዋ ደግሞ በጣም የሚገርምህ ቁርአን ላይ አላህ ምን አለ መሰለህ? ለሴት ልጅ ትልቅ የሰጣትን ቦታ ነው ማሳየክ። የሀቡ ሊመን የሻኡ ኢናተን አለ መጀመሪያ። ይወድቅ አላህ ሂባ ማለት ምን መሰለህ? የባቢሎን ድንገት የሚሰጥ ብስራት ማለት ነው። አየህ ድንገት በቃ የሆነ ነገር ሲሰጥ እንዴት ነው ልብህ ፍንድት ይላል በደስታ። ልክ እንደዛ የሚሰጥ ነገር ይሄ ሂባ ይባላል። አላህ አስደንግጦ ድንገት የሚሰጥህ ብስራት ማለት ነው። የሀቡ ሊመን የሻኡ ኢናተን አለ አላህ ስለ ልጆች ሲናገር። አላህ ለፈለገው ሴት ልጅ ይሰጠዋል አለ፣ ያበስረዋል አለ። መጀመሪያ ሴትን የጠቀሰው ከዛ አስከትሎ ማን እንዳመጣ ታውቃለህ? ወየሀቡ ሊመን የሻኡ ዙኩራን አስከትሎ ደግሞ ወንድን አመጣ። ለሻው ደግሞ ወንድ ይሰጠዋል አላህ። መጀመሪያ ያመጣ ማንና ሴትን ነው። ተመልከት ምን ያህል አላህ እንዳከበራት። ለፈለገው አላህ ሴት ይሰጣል ካለ በኋላ አስከትሎ አላህ ምን አለ? ለፈለገው ደግሞ ወንድ ያበስረዋል ልጅ ሲወለድ ማለት ነው። አው ይዘውጁሁም ወይ ደግሞ ወንድና ሴት እንዳርጎ ይሰጠዋል አላህ። ወየጃሉ መየሻው አቂም የፈለገውን ደግሞ መሃን ያደርገዋል አለ። እዚህ ጋር ምንድነው ላሰምርልህ የፈለኩት? ስጦታ ብሎ አላህ ሲገልጽ ስለ ልጆች ስጦታ ሲነግረን የመጀመሪያ የጠቀሳ ሴትን አላህ ለፈለገው ሴት ይሰጣል። ምን ያህል እስልምና ለሴት ትልቅ ቦታ እንደሰጠና ሐዋ ወይ ደግሞ ሔዋን በእስልምና ትልቅ ቦታ ሴቶች አላቸው። ከተፈጠሩ በኋላ ያው ገነት እንደገቡ ወይ ደግሞ ወደ ጀነት እንደሄዱ ያሳያል። አላህ እንግዲህ ይሄ በተወሰነ ከእንትኖችም ጋር ይገናኛል። የተከለከለውን ቅጠል በላ። ሲበላ ያው አላህ ሱብሓነሁ ወተዓላ ከዛ ከጀነት እንዲወጣ አደረገው። ከዛም በኋላ ግን ወዲያውኑ ወደ አላህ ተመለሱ። ቃለ ረበና ዘለምና አንፉሰና ወኢን ለም ተግፊር ለና ወተርሐምና ለነኩነነ ሚነል ኻሲሪን አሉ። ምን ማለት ነው? ቁርአኑን ነው ያነበብኩልህ። ምን ማለት ነው? ጌታችን ነው ያሉ አደምና ሐዋ ነፍሳችንን በድለናል አሉ። አየክ አንተ ካልማርከንና ካላዘንክልን ከከሳሪዎች እንሆናለን ብለው አልቅሰው ተመለሱ። አላህ ተቀበላቸው። በቃ አየክ ለዚህ ነው እኛ እስልምና ላይ የውርስ ኃጢአት ምናምን ማንለው። በቃ ተውበት አደረጉ ወይ ደግሞ ንስሐ ገቡ፣ ወዲያውን አላህ ንስሐቸውን ተቀበላቸው። ስለዚህ ወዲያው ንስሐ ገብተው ንስሐቸውን ስለተቀበላቸው የውርስ ኃጢአት የሚባል ነገር በእስልምና የለም፣ አይታወቅም። ምድር ላይ ገነት ላይ ነበር የሚኖሩት? ይቅርታ ኡስታዝ፣ መጀመሪያ ገነት ላይ ነበር የሚኖሩት። ከዛ እንዲወርዱ ተደረጉ ያንን ቅጠል ሲበሉ። ምክንያቱም ያ ገነት የሚገባው የአላህን ትእዛዝ በመጣሳቸው ማለት ነው። እንደውም ቁርአኑ ምን ይላል መሰለክ? ይዋሪ ሰውአቲሂም ወሪሻ ነው የሚለው አላህ። እንደው ፈጠፊቀ የኽሲፋኒ አላ ወረቂል ጀና፣ እንደው የለበሱት ልብስላ ከላያቸው ላይ ተገፈፈ ነው የሚለው ቁርአኑ። ምክንያቱም ምንድነው? የአላህን ትእዛዝ በመጣሳቸው ማለት ነው። ከዛ እነሱ ወይ እንትን ቀለል ባለ አማርኛ ልንገረውና እርሶ ይዘርዘሩለት ከነማስ ሐሳቡን አይዲያውን እንዲያገኙ ማለት ነው። የባቢሎን አፉንሽ ኡስታዝ በቀላል አማርኛ እንደቀደሙ ነገር ከዛ ያበራሩለታል። እሺ የባቢሎን ይሰማል? ብሮዬ እሺ አንደኛ ነገር ያዝ። አዳምና ሔዋን የዛን ጊዜ የገቡበት ጀነትና እኛ ከሞት በኋላ የምንገባበት ጀነት የተለያየ ነው። አንደኛ ይሄንን ያዝ። ሁለተኛ ነገር ደግሞ አላህ መጀመሪያ አዳምና ሔዋንን ሲፈጥራቸው በምድር ላይ ተተኪ እንዲሆኑ ነው። ለጀነት አይደለም የተፈጠሩት። በምድር ላይ እየኖሩ እየሞቱ ሊኖሩ ነው የተፈጠሩት። ይሄንን ያዝልኝ። እሺ ባቢሎን ከዛ አላህ ምን አደረገ መሰለክ? ወደ ጀነት ለፈተና አስገባቸው፣ እንዲፈተኑ ማለት ነው።
እነ አዳም ያንን ኃጢአት ቢሰሩም ባይሰሩም ከጀነት መውጣታቸው አይቀርም። ገባክ አይደለ? ለምን ሲባል በምድር ላይ ተተኪ ሆኖ ስለተፈጠሩ ማለት ነው። ከዛ አላህ ምን አላቸው መሰለክማ? ይህንን ትእዛዝ እንዳታልፉ፣ ይህን ትእዛዝ ካለፋችሁ አለ ከበደለኞች ትሆናላችሁ አላቸው። ምን ትሆናላችሁ አለ? ከበደለኞች ትሆናላችሁ አለ። ከዛ ያንን ትእዛዝ ሲተላለፉት ከዛ ላይ ከበደለኞች የሚሆኑትን አላህ ምን አደረጋቸው መሰለ? ይቅርታን የመጠየቅ ቃል አስተምሯቸው ይቅርታ ጠይቆት ይቅርታ ብለው ከበደለኞች ሳይሆኑ ንጹህ ሆነው ወደ ምድር መጡ። ገባክ ሐሳቡ? ሞት በእነሱ አልመጣም ነው። ሞት ተፈጥሮ ነው። ሞት ማለት ምንድን መሰለክማ? አላህ አንተን እንትን ትላለህ። አሁን ሞት ምን መሰለክማ? አሁን እኮ ለምሳሌ ልንገር፣ ህፃን ልጅ ይወለዳል አይደለ? ሲወለድ ሞት ማለት የሴል እድገት ነው። ሴል ይፈጠራል፣ ይሞታል፣ ይፈጠራል። በዚህ ውስጥ እድገት አለ አይደለ? ኦኬ፣ ተፈጥሮ ነው። አሁን አትክልት አይተከው ከሆነ ያድጋል፣ ይሞታል። ሰው ያድጋል፣ ከዛ ይሞታል። ባትሞት አድጋ የት ድረስ ልታድግ ነው? አሁን አንድ ሰው አይሞትም ቢባል አድጎ የት ድረስ ሊያድግ ነው? ወይስ የሆነ ጊዜ ይቆማል? አይተኳል አይደለ? ስለዚህ ይሄ ሞት ተፈጥሮ ነው። ላይክ አላህ ያለን ምንድነው? ነፍስንም ሞትንም እኔ ነኝ የፈጠርኩት። በቃ ይሄ ነው። ምንም ይሄ በእርግማን ያገኘው ነው። ከነሱ ጋር ምንም የሚያገናኘው ነገር የለም ነው። በቃ እነሱም እንትን ነው፣ ዘላለማዊ አይደሉም። ሁሉም ነፍስ ሞት ቀማሽ ነው ይላል። ምንም አይገናኝም። እና ይሄ ነው ያለው እስልምና ከክርስትና ጋር በፍጹም አይገናኝም። እና ኡስታዝ ሙራድ ይህንን አሁን ያብራሩለት ሀሳቡን በደንብ ስላገኘው፣ እኔም የዘለልኩት ነገር የተሳሳትኩትም ነገር ካለ በደንብ ያብራሩለት። ኡስታዝ ደግሞ የበለጠ ያብራሩለት። ቀጥሉ ኡስታዝ። ማሻአላህ ጃይ ቆንጆ አድርገን ነው ያብራራለት። ያው ምናልባት የባቢሎን ያልገባው ነገር ካለ ምናልባት ፖይንቱን ካነሳ ልሄድበት እንጂ ቆንጆ አድርገን ምናልባት ማበላሸትም እንዳይሆንብኝ አሪፍ በደንብ እንዲይዘው ይቀጥሉበት። ያጣቀሱ ምናምን ነገር በስነስርዓት አላህ ይህንን ባለ ጊዜ አስታውስ ምናምን እያላችሁ እንትን በሏት። እኔ እሱ ላይ ጎበዝ አይደለሁ፣ ሀሳቡን ነው የማውቀው። ትንሽ ጊዜ ነው ኢንሻአላህ። ያው እኛም እኮ አላኩሊን ይሄ ነው ምን ጋር ነበር ያቆምነው? ገነት ውስጥ ያው ይህንን ቅጠል እንዳትበሉ የተባሉትን ደፈሩ ማለት በሉ። ወቃሰመሁማ ነው የሚለው ቁርአኑ። እንደውም በጣም የሚገርምህ ሸይጣን መጣና ማለላቸው ጭራሽ ወላሂ አለ። ተመልከት፣ ወላሂ ይህንን ቅጠል እንዳትበሉ የተባላችሁት እኮ ኢላ አን ተኩና መለከይኒ አው ተኩና ሚነል ኻሊዲን አላቸው። ወቃሰመሁማ ነው ያለው ቁርአኑ። በጣም ማለ ተገዘተ ማለት ነው። ወቃሰመሁማ ሸይጣን መጥቶ ማለላቸው፣ ተገዘተላቸው። ይህንን ቅጠል እንዳትበሉ የተባላችሁ እኮ አላህ ለምንድን ነው እንደነዚህ እንደምታያቸው መላኢካ እንዳትሆኑ ወይ ደግሞ ዘውታሪ እንዳትሆኑ ዘንድ ነው። እና ብሉ ብሎ አደፋፈራቸው። ያው እንትን አሉ። የአላህ ጥበብ ነው የሁሉ በሉ። ከዛ አላህ ወደ ከነበሩበት እንዲወርዱ ተደረጉ። ከዛም በኋላ ያው አላህ ሱብሓነሁ ወተዓላ እዚህ ምድር ላይ እንደሚኖሩ ከዛ ወደ ምድር ከዛ እንደሚሞቱና ከዛ ወደ እሱም ተመልሰን እንደምንቀሰቀስ እንደምንሄድ ነገረን አላህ። ከዛም በኋላ አደምና ሐዋ በጣም በቃ የአላህ ሷሊህ ባሪያዎች ሆነው ነው የሞቱት። ተጸጸቱ፣ ተመለሱ፣ አላህ ተቀበላቸው። አላህ ጸጸታቸውን ተቀበላቸው። ከዛ አንጻር ነው በእስልምና ላይ የውርስ ኃጢአት የሚባል ነገር የሌለው። በቃ ወላ ተዚሩ ዋዚረቱ ዊዝረ ኡኽራ የሚለው ቀደም ጃ እየጠቀሰው ነበር። አንዱ የሌላውን ኃጢአት አይሸከምም በፍጹም። በእስልምና እንደዚህ የሚባል ነገር የለም። አንዱ የሌላውን ኃጢአት አይሸከምም። እና አንዳንዴ ከዚህ ጋር የሚነሳ ነገር አለ። ሴቶች እንደዚህ የሚያዩት እንደዚህ ስለበላች ነው በዚህ የውርስ እንደዚህ። ይሄ ሁሉ እስልምና ላይ የለም። እንደዚህ የሚባል ነገር የለም እስልምና ላይ። እንደዚህ የሚባል ነገር የለም። በምንም አደምና ሐዋ በሰሩት ነገር እኛ እንጠየቀው። እኛ የምንጠየቀው ራሳችን በሰራነው ስራ ብቻ ነው። ምርጫ ባለህ ነገር ብቻ ነው። የመስራትም ያለ መስራትም ምርጫ ተሰጥቷል። አንድ ነገር ቀደም በተወሰነ አስረድቻለሁ። ምሳሌ አንድ ሰውዬ ሽፍታ መንገድ ቆራጭ ሽፍታ መሆንም ይችላል። የመስጊድ የአላህ ባሪያ መሆን ይችላል። እንደነጃዬ ዲንን መካደም ይችላል። እስልምናን እንደዚህ እንደምታየው ለእስልምና እንትን ማድረግም ይችላል። እዛ ጋር ደግሞ ቁጭ ብሎ ሽፍታ መሆን ይችላል። ምርጫው ተሰጥቶታል። ናጻምር በዛ በሰጠው ነጻ ምርጫ አላህ ይጠይቀዋል እንጂ አደምና ሐዋ እንዲያርጓልና ያላ እንደዛ የሚባል ነገር የለም በእስልምና። እና ይሄ ነው። ባረከላሁ ፊክ ወንድማችን የባቢሎን። ምናልባት ያልገባህ ነገር ካለ ሌላም ወይ በዚህ ጉዳይ ያልተገለጠልህ ነገር ካለ ገብቶኛል ኡስታዝ።
እኔም ባይዘዌ በውርስ ኃጢአት ማምን ሰው አይደለሁም በጭራሽ። እኔ ባላረኩት ነገር አያገባኝም ብዬ ነው ማምነው። ያ ቢሆንማ ምን ያደርግልኛል? በጭራሽ የሰው ልጅ ራሱ በሰራው ነው የሚጠየቀው የሚል እምነት ነው ያለኝ። ማንንም የማንንም አያገባውም። ክፉም ይስራ ደግም ይስራ ራሱም አንድ ሰው ራሱ በሰራው ነው የሚጠየቀው የሚል እምነቴ እንደዛ ነው። የሁሌም ጥያቄም ደግሞ ይሄ ነው። ማንንም ከዚህ በፊትም በጣም ብዙ ሰዎችን ጠይቄያለሁኝ፣ በእስልምና ሳይሆን በሌላ። ያ ደግሞ ምንም አጥጋቢ አይደለም። እኔ ምንም አይመለከተኝም። አዳም ቅጠልም በላ ምንም በላ፣ እሱ ከራሱ ከፈጣሪ ይጨርስ። እኔ ሲጀመር አማክሮኝ አልመጣም። አንደኛ እኔ ሲጀመር ሲመጣ ፈጣሪ ሲያመጣ ወደ ምድር አዳም እንደዚህ ካረገ እንደዚህ አይነት ስህተት ከሰራ አንተም ትጠየቃለህ ቢለኝ እኔ ወደ ፈጣሪ ወደ ምድር አትውሰደኝ ነው የምለው። ምንም ስለማያገባኝ አትውሰደኝ። እሱ በሰራው ነገር የምጠየቅ ከሆነ አንደኛ ሳልጠይቀው ነው ፈጣሪ ያመጣኝ ወደ ምድር ሳያማክረኝ ስላመጣኝ ለምን እሱ በሰራው ነገር ይጠይቀኛል? ቢያማክረኝ ኦኬ ይቀበለው ነበረ ተስማምቼ በመጣ ኖሮ። ግን አንደኛ ስመጣ ዝም ብዬ ነው የመጣሁት። ፈጣሪ ሳያማክረኝ ስላመጣኝ ወይ ደግሞ ሳይነግረኝ እንደዚህ ነገር እንዳለ ሳይነግረኝ ስላመጣኝ ነፃ ፍቃድ ከሌለኝ ፈጣሪ የሆነ ችግር አለ ማለት ነው። ለዛ ነው እኔ በውርስ ኃጢአት በጭራሽ አእምሮ የማይቀበለው። በጣም ከብዙ ሰዎች ጋር ታውርቻለሁኝ፣ ግን ምንም ተመሳሳይ ነገር ነው። በቃ የመጀመሪያ ፍጥረት ስለሆነ ነው፣ እሱ አባተ ስለሆነ ነው ምናምን፣ ሴንስለስ የሆነ ነገር ስለሆነ ነው። አመሰግናለሁ ኡስታዝ። እንገናኛለን ሌላም ጊዜ። ጃ ቴንኪዩ። እሺ አብሽር ወንድማችን፣ ምንም ችግር የለም። እኛም ባቢሎን በጣም ነው የምናመሰግናችሁ። እኔ አንዳንዴ እገባለሁ አንዳንዴ ውይይታችሁን ምናምን ከሩቅም ሆኛ ያለው እና ዝም ብለው ከዳር ሆነው የሆነ ጨለምተኛ ነገር ይዘው እስልምና ላይ ጣት ከሚቀስሩት ባለመሆናችሁ በደንብ ነው የማመሰግናችሁ። ማለት መታችሁ ያልገባችሁ የምትጠይቁ፣ ያልተብራራላችሁ እንዲብራራላችሁ የምታደርጉ ምናምን እንጂ እንደምናየው ነው። አሁን አንዳንድ ዝም ብሎ በቃ በጭፍን እንዲሆነ እንዲገባ እንዲወጣና ምናልባት ከነዛ ባለመሆናችሁ ከልብ እናመሰግናለን። እሺ ባቢሎን ሀቢብ። እሺ በቃ መውጣትም አለብኝ። ውጪ ስለመውጣ በጣም ጫጫታ ነው። አሁን ባላችሁ ሀሳብ ልስጥ። ባቢሎን ምን አልሽኝ? አሁን ስለ ውርስ ኃጢአት ስታወሩ ነበርና አንዴ ምን ነው ከኔ ጋር ነው ከእርሳቸው ጋር ነው የምታወሪው? አይ አንተ ፈጣሪ አላማከረኝ ምናምን ስትል ስለነበር ጂጂ አይወልሽ የራሴን እኮ ነው የራሴ ኦፒኒየን ነው የኔ እናት። ምን ነው ተረጋጊ፣ መጀመሪያ ተረጋጊ። እሺ ኡስታዞች አሉ። እሺ ተረጋግተሽ የእሱ ሀሳብ መጀመሪያ መረጋጋት አለብኝ። ያስቀመጥኩት አንቺ ራስሽን መብትሽ ነው። የፈለግሽውን እንትን ማለት ትችያለሽ፣ የፈለግሽውን ሀሳብ መስጠት ትችያለሽ። ግን የኔን እንደዚህ ነው መሆን ያለበት ማንም ሊለኝ አይችልም። ማንም ሰው አዎ መብት ነው እኮ በፈለኩት መንገድ የመረዳት መብት አለኝ። ልክ ነህ። ግን ስለዚህ የኔን ተይውና የራስሽን ሀሳብ በፈለግሽው መንገድ ስጪ። እሺ ቴንክ ዩ። አሁን እዚህ ላይ የምለው የውርስ ኃጢአት ይተላለፋል ኦርቶዶክሶች አንልም። የውርስ ኃጢአት የለም፣ አይተላለፍም። እንደኛ ማለት ነው። የተላለፈው ምንድነው? ኮዙ ነው። በፊት በገነት በሰላም ያለ ምንም እንትን ነበር ይኖሩ የነበሩት። ያንን ፍሬ ከበሉ በኋላ ወደ በጥፋታቸው ምክንያት ወደ ምድር መጡ። ምድር ደግሞ የልፋት የመከራ ነፍጠ ጥረግር የምትበላበት ነገር ነውና ያቺ ምድር ላይ ያለችዋ ኮዟ እስቲላው አለች። ጀስት እንደ ኃጢአት ሳይሆን ምንም እንኳን በክርስቶስ ብንድንም ምድር
ጃዋ ተመልሳ ነው ወይስ ሞዴሬተሮች ናቸው ያስወጧት? ሳይያፏት ኡስታዝ አለ አለ ጃ አለ ወይንስ እንዴት? ሸበካ ይሆን ያለ ተጣ መውጣቱን ፈልጋችሁት ነው? አሪፍ እያወራሽ ነበር እኮ። አይ የሞዴሬተሮች ጃ እንኳን ወጣ ብሎ ይሆናል። ታብታብ አድርጉ እሺ። ትንሽ ተቸኩላለሁ ብሎ ሄደ ጃ። ቆቡን ወሰዱ። እጅጋየሁ መታ ነበር አሰጧት ሞዴሬተሮች። እጅጋየሁ መታ ጂጂ ማለት ነው። እሺ እንትን ማሊክ ሞዴሬተር አለካ እንትን እያየክ ኮመንት እያየክ እሺ ጃ እሺ አንዲ ቆቡን ሳይዝማ መሄድ አልነበረበትም እኮ ቆብ ተገዝቶ ተቀምጦ ደሱ ተብሎ። እሺ እጅጋየሁ እንዴት ነሽ? እንዴት ነህ? አልሐምዱሊላህ እንዴት ነሽ? እግዚአብሔር ይመስገን። እንዴት ነው እረፍት ሰንበት? እኛ ጋር እረፍት አይደለም። ምን ሰንበት አይደለም ለማለት ፈልጌ ነው። ኖርማል ቀን ነው እኛ ጋር። እሺ የጌታ ቀን እንዴት ነው? እንጃ እኔ የጌታ ቀን ጌታ ራሱ ማለት ነው። አንተ ልጅ ቅድም ሀሳብ እየሰጠው ነበር። እሺ ተናገር በተረፈ አዳይ ስልክ ተደዋውለን አስመሰልሽ። ወደ ሀሳብሽ ግቢ። ምን ችግር አለ? ሰላምታም ይከለከላል እንዴ? ብትፈላ ስንት ነው? 10 ሰዓት ነው እንዴ ሰላም የምትይኝ? አላገኘውም ከማ ታዲያ ፈለጋው። አረ ያንቺ ሳክስ እኮ ነው ያሳቀኝ። እሺ ጥያቄ ያለሽ እስልምና ላይ አይደለም? ልጁ ቅድም የሆነ ነገር ያው ራሱ ላይ ሀሳብ እየሰጠው ነበረ እኮ። ታዲያ እሱ ጋር ወይ ቤት ክፈችና ጥሪው እና ላስተምርክ ብለሽ እና ምን አስተምሯለሁ? ያው ማለት እየጠየቀ ነበር። እኔም የራሴን ሀሳብ ሰጠው። አንቺን አልጠየቀሽማ፣ እኛን ነው የጠየቀን። ስለዚህ መናገር አትችይም ነው? አይ እሱ መስማት አይፈልግም ነው እንጂ ለሱማ የለም ወጣ እኮ ወጣኝ። እኔ ራሱ በስንት መከራ ነው አመቻችቼ እንዲሰማ ያደረኩት። እንደዛ ለፍቼ እንዲሰማ ያደረኩት አንቺ መጥተሽ የባጡንም የቆጡንም እንትን ብለሽ ልጁን አስነቅልሽ ልክያው። ለሱ መናገር ከፈለግሽ ፎሎ አርጊውና አቤት ሲከፍቱ ሄደሽ እዛ ሐሳብሽን ስጪ። እሺ አትናገሪ ካልከ ለማንኛውም የወርስ ኃጢአት የሚባል ነገር የለም እዚህ ቤት ያላችሁ ሰዎች። እንግዲህ እሺ እንትን ጥያቄ ያለሽ እስልምና ላይ? ጥያቄ ነበረኝ። ምን መሰለክ መጽሐፍ ቅዱስ ተበርዟል ብላችሁ ታምናላችሁ በእናንተ? ልስጥሽ መረጃ ተጠኝና ከዛ ጠይቃለሁ። እሺ አንዴ ቆይ ልክፈትልሽ። መክፈት ይኖርብኛል። መክፈት አልፈልግም ግን እሺ መጽሐፍ ቅዱስ ማሊክ አለካ? በቁርአን ተሳየ። አይ ከመጽሐፍ ቅዱስ ነው እንጂ ከፍቼ ማሳይሽ። መጽሐፍ ቅዱስ እንደተበረዘ ላሳይሽ። ምን እዛስ በቁርአን ነው የፈለኩት። ከቤት ወጥቻለሁ። እሺ ኢትዮጵያ አለ። ኢትዮጵያ ወይ ሀቢብ ሰላም አለይኩም። ወአለይኩም ሰላም። ስምን ቀይረ መተህ ነው እንዴ እንትን የምትለው? አረ ኢትዮጵያ ነው የሚለው። ምንም አልቀየርኩም ሀገሬ ስላልኩ። ኖ ጧት ነበርካ እና እኮና እንደዚህ ያልነበረ ተጠፈትከን እኮ እያወራን መተህ ድምጽ ሳሰጥ እኔ ተኛው እኮ የምሄድበት አለ ብዬ ራሱ እንቅልፍ ጥሎኝ ሄደ። ዘረገፍ ቁርሾ ተፈጠረ ደግሞ ሳንጨርስ። እሺ ባይብል ከፈተለ ባይብል ከፈተ። እሺ የሚከፈተው በቁርአን እኮ ቁርአን እንደተበረዘ የሚነግረን ነው የፈለግሽው? እሺ አሁን ከአሁን በኋላ እጅጋየውን ጠሽ የሚላሰው እዚህ ቤት ሚዩት ይደረጋል። አሁን ሚዩት ያደረኩ ልጅ ለአንድ ደቂቃ ነው ያደረገው። ከአሁን በኋላ ግን ጠሽ ብሎ የሚቆምስ ሰው እስከ መጨረሻው ነው ሚዩት ማረገው። ጥያቄው ድረስ ነው። አይ አይደለም ተይ። አሁን ፖለቲካ አትስሪ። እኔ አንቺን እየተከላከልኩ እንትን አትበይ።
አንተ ከኔ ጎን ቴንክ ሌላ ጥያቄ ልጨምር? እንትን አያውን እኮ እየፈለኩልሽ ነው፣ እያወጣሁልሽ ነው። እሺ ቆይ ሲያልቅ ስትጨርሱ በክርስትና የውርስ ኃጢአት የለም የሚለው ላይ እንዳለ አሳያታለሁ። እሺ ሀቢቢ እሺ ኦኬ እሺ እንትን አልበቀራ ላይ 9 ብሎ ነበር። ለነዚያ መጽሐፉን በእጆቻቸው ለሚጽፉና ከዚያም በእርሷ ጥቂትን ዋጋ ሊገዙበት ይህም ከአላህ ዘንድ ነው ለሚሉ ወየውላቸው። ለእነርሱም ከዚያ እጆቻቸው ከጻፉት ወየውላቸው፣ ለእነርሱ ከዚያ የሚፈሩት ኃጢአት ወየውላቸው ይላል። ይሄ እኔ ሐሳቡን ተረድቻለሁ፣ ግን በማይሆን መንገድ እንዳልፈስረው ይሄንን የሚፈስር ሰው አንድ ሰው እሺ ባባ አለ፣ ቆይ አለ፣ ሌላም ደግሞ ሰው አለ። ቆይ ችግር የለውም ይመልሱልሻል። ምን አለ አንተ ትመልስልኝ? እኔ አንቀጹን አላስታውሰውማ እጅጋየሁ፣ አንቀጹን ላላስታውሰው ይችላል። ባባ ሰላም አለይኩም እሺ አንዳችሁ መመለስ የምትችሉ ሰዎች ይመልሱላት። ደግሞ ኡስታዝም መጥተዋል፣ እሳቸውም ይመልሱላት። ግን ከእናንተ መሀል አንቀጹን የሚያስታውስና በስነ ስርዓት የሚያብራራላት ካለ ኡስታዝ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነው? ስንጠብቆት መጡ። ይሰማል ኡስታዝ? قولوا لك عفوا. السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. ኡስታዝ እንት ከቁርአን ላይ የኢንጂል ወይ ደግሞ ተውራት መጽሐፎች እንደተበረዙ የሚያሳዩ የቁርአን ምዕራፎችና ላይክ እንዲያብራሩላት ጠይቃ ነው እሱ። ብዙ ቦታዎች አሉና አሁን አንተ የሆነ 9 ስትል ሰምቻለሁ። ምን 9 ነው? እሱን ልንገራት ወይስ ሌላ ልንገራት? እሺ ቆይ እንትን አልበቀራ 79 አልበቀራ 79 ምዕራፍ 2 79 طيب 79 ምን ይላል? ለነዚያ መጽሐፉን በእጆቻቸው ለሚጽፉ ከዚያም በእርሱ ጥቂት ዋጋ ሊገዙበት የካላ ዘንድ ነው ለሚሉ ወይሉ للذين يكتبون الكتاب بأيديهم الله سبحانه وتعالى بتكبر قالوا لي بسم الله الحمد لله الصلاة والسلام على رسول الله صلى الله عليه وسلم. دمت يسمال ويس يسمال أستاذ كتب بارك الله فيك. يسمال ما الأولى يسمال أستاذ يسمال. طيب السلام عليكم. መጥቼ ያለው ነው ያወራው ነበር ታውቃለህ? አላወኩም ነበር። ለምን ዛሬ ለአቡ ሂበተላህ ለምን አሰጠው? ሂበተላህ ይቀጥል። እኔ ሁሌ እዚህ ቤት እድል እየተጋፋው ነው። የሆነ ሰው የራሱ እድሌን ተጋፋ ብሎ ቴክስት አድርጎልኛል በውስጥ በኩል። እኔ ቅድም ተናገር ብለህ አንተ ነህ ኢንቫይት ያደረከኝ። ከዛ በኋላ ግን ተቆጥቶኛል ልጁና አሁን ራሱ ከኔ ቀድሞ የገቡ ሰዎች አሉ። ዘዳዋ አሊ አለ፣ አሊ ዳዋ አለ፣ ሂበተላህ አለ። እሱም ይቀጥል። ወላ አይሰማም እንዴ? ዳታዬ ምንድነው ዛሬ? ይሰማል ኡስታዝ፣ ይሰማ ነው። እና ታዲያ እናንተ አትሻሉም? እናንተ ቀጥሉ። ወላሂ እኔ ቅድም አልመለስክል ሰዓታችን ወስደብናል ተብያለሁ እዚህ ቤትና እኔ እንዳልናገር ያለኝ ሰው አለና እሺ እቺን ስለጀመርኩ ልጨርስ። አላህ Subhanahu Wa Ta'ala ምን ይላል? ወየሁላቸው አለ አላህ Subhanahu Wa Ta'ala ለነዚያ ለየትኞቹ الذين يكتبون الكتاب
እነዚያ መጽሐፍን የሚጽፉ የሆኑ አካላቶች ቢአይዲህም በእጆቻቸው ثم يقولون هذا من عند الله ከዛ ይሄ የጻፉትን ነገር ከአላህ ዘንድ ነው የሚሉ ለምን ليشتروا به ثمنا قليلا በሱ ጥቂትን ዋጋ ሊገዙበት ጥቂትን ዋጋ ሊለውጡበት ዱንያዊ ጥቅም ፈልገው ምድራዊ ጥቅምን ፈልገው አለ فويل لهم ወየሁላቸው ለነሱ مما كتبت ايديهم እጆቻቸው ከጻፉት ነገር ወየሁላቸውኛል አላህ وويل لهم مما يكسبون ከሚሰሩትም ነገር ወየሁላቸው ብሎ አላህ Subhanahu Wa Ta'ala ይወቅሳቸዋል። ይሄ እንግዲህ የአህሉል ኪታቦች ወይም በፊት የነበሩ መጽሐፍት ባለቤቶች ሲሰሩ የነበረውን እኩይ ስራ አላህ Subhanahu Wa Ta'ala እየከወነ ነው ምንድነው እየኮነነ ነው ያለው። በሌላም ቦታ ደግሞ አላህ Subhanahu Wa Ta'ala ምን ይላል? እንደዚህ አይነት ነገር እንደሚያደርጉ ኢነ ከሲራን ሚነል አህባሪ ወሩህባኒ ላ ያእኩሉነ አምዋለ الناس بالباطل ይላል። አብዛኛዎቹ እኮ ባህታውያንና ሊቃውንቶች አለ ኢነ ከሲራን ሚነል አህባር አህባር የሚባሉት የአይሁዶች ሊቃውንት ናቸው። ወሩህባን ደግሞ የነሳራዎቹ ይሄ ገዳም ላይ የሚቀመጡ መነኩሳን ማለት ነው። ምን ይላል? ኢነ ከሲራን ሚነል አህባሪ ወሩህባን እነዚህ ሁለቶቹ አለ አላህ Subhanahu Wa Ta'ala لا يأكلون أموال الناس بالباطل በውሸት ባልተገባ ነገር የሰዎችን ገንዘብ እንደሚበሉ ይናገር ነበርና ይሄ ቁርአን አንቀጽ የሚያሳየው እነዚህ አህለል ኪታቦች ያልተገባን ነገር እየጻፉ ይህ ነገር ከአላህ Subhanahu Wa Ta'ala ነው ይላሉ ብሎ ነው እየገለጸ ያለው። በሌላ ቦታ ነብይ ሰለላሁ ዐለይሂ ወሰለም ይሄን ሌላኛውን የቁርአን አያ ሲያብራሩ ምንድነው ያሉት? ምን አላህ Subhanahu Wa Ta'ala ምን ይላል በተከበረ ቃሉ ላይ اتخذوا ይላል ያዙ ወይም ጀዐሉ አደረጉ አለ አላህ አህባረሁም አዋቂዎቻቸውን ሊቃውንቶቻቸውን ወሩህባነሁም ባህታውያኖቻቸውንም ያዙ ምን አድርገው አርባበን ጌቶች አድርገው ያዙ አለ አላህ ሚን ዱኒላህ ከአላህ ውጪ አደረጓቸው ምን አድርገው ጌቶች አድርገው ያዙዋቸው ማለት ነው። በዚህ ጊዜ ታላቅ ሰሃቢ ሰልማን ይመስለኛል ረዲየላሁ ዐንሁ ድሮሱም ነሳራ ነበር አህለል ኪታብ ነበር በኢሳ ትክክለኛ ሃይማኖት ላይ ነበር ሰው ነውና ያ ረሱላህ እኛ መቼ ይህን ነገር አደረግን ወይም ሌላ ሰሃቢ ሊሆን ይችላል ኢንሻአላህ ካላስታወስኩ ማለት ያ ረሱላህ እኛ መቼ አመለክናቸው እኛ እኮ አላመለክናቸው መቼ አምልከን እናቃለን እኛ ቄሶቻችንንም ይሁን ባህታውያኖቻችንን መቼ አምልከን እናቃለን ሲል እንደዛ እኮ አይደለም አላህ የከለከለውን ነገር ሲፈቅዱላችሁ ትጠቀሙ ይላል አለ አው እንጠቀማለን አለ። እንዲሁም በተቃራኒው ደግሞ አላህ ምንድነው አላህ የፈቀደውን ነገር እነሱ ሲከለክሏችሁ ትከለከሉ ይላል እንዴ? አው ይህ ነው እነሱን ማምለክ ተብሎ የተገለጸው ብሎ ነብዩ ሰለላሁ ዐለይሂ ወሰለም ገለጹላቸውና ከሚቆቀሱበትና ከሚኮነኑበት ነገሩ አንዱ ምንድነው አላህ ያላለውን ነገር ብሏል ማለታቸው ነው። ያለውን ነገር መደበቅም እንዴ ይታወቃሉ መደበቅ ወላ ተልቢሱ الحق بالباطل ይላል። እሺ ቀጥይ ችግር የለም። ቃል በቃል እዚጋውን መጽሐፍ ቅዱስ ተበርዟል ማለት ሚል መቻል አነበብክልኝ እንደዛ የሚል ነገር አልሰማሁም። መልእክቱ እንደዛ ነው። መልእክቱ የተፈለገበት ያ ነው። ከፈለግሽ ይኸው በራስን የተረጎመው ኔቨር አይደለም ይኸው ላሳይሽ መጽሐፍ ነው የተረጎመ አለ ላሳይሽ ችግር የለም አብሽሪ ተፍሲር ፈወይ አንድ ሰከንድ ኡስታዝ ሰላም አለይኩም ይሄው ከፍቼ ያለው እሺ ወአለይኩም ሰላም ወራህመቱላህ ላሳይሽ አሁን ያነበብኩልሽ ሐሳብ ያለው በተፍሲር ኢብኑ ከሲር ላይ ያለ መጽሐፍ ላይ ያለ ነገር ነው። እኔ ከራሴ አይደለም ያወራው ሌሎችም ይሄን ነገር አንብበው ችግር የለም። ይሄው ምን ይላል መሰለሽ ሃኡላ ሲንፉን አኸር አለ እነዚህ ሌሎች አይነቶች ናቸው። ሃኡላ ሲንፉን ሚነል የሁድ ከአይሁዶች ናቸው አለ ወሁሙ ዱዓት ኢላ الضلال እነዚህ ሰዎች አለ ጠማማ የሆኑ ሰዎች ናቸው። ቢዙሪ ወልከዚቢ على الله በአላህ ላይ ውሸትን የሚመሰክሩ ውሸትን የሚቀጥፉ ናቸው አለ መጽሐፍ ላይ ያለ ነገር ማነበልሽ ወአክሊ አምዋል الناس بالباطل የሰዎችን ገንዘብ ያላግባብ የሚበሉ ናቸው አለ እና እያንዳንዱ ነገር እየተረጎመ በሰነድ ደግሞ وقال سفيان الثوري عن زيد سمعت ابا عياض يقول ويل ايش طيب ከዛ መጣና እሺ መጣና እሺ رواه الترمذي አሁን ያልኩሽን እንዳለ በሰነድ ያስደግፈዋልና ይሄንን ነው ነብዩ ሰለላሁ ዐለይሂ ወሰለም እንደዚህ ያደርገው ነው ያስተማሯቸው። ይሄ ነው የተፈለገበት ነገር። ኦኬ ስለዚህ ሌላ ቦታ ላይም ደግሞ እንዲህ እንደሚያደርጉም ብዙ ቦታ ላይ መጥቷል።
ለምሳሌ ስለዚህ يحرفون ተበርዟል ጠማማ ሌላ ቦታ ላይ የጻፉት ብለዋል። ቃል በቃል ምን ይላል ነው መሰለሽ يحرفون الكلم عن مواضعه ይላል ቃላትን ከተቀመጡበት ቦታ ያዛባሉ ይላል ተሕሪፍ ማለት ይቀይራሉ ይለውጣሉ ይላል ቃል በቃል ቁርአን ላውጣልሽ እሱንም ቆይ ስንተኛው አንቀጽ እንደሆነ ልንገርሽ እንደውም ቃል በቃል ቁርአን ላይ ራሱ ምን ይላል ምን በያልኩሽ በቃ አታውጣ በቃ ኢትስ ኦኬ ቃል በቃል እንደሚቀይሩና ልክ እንዳልሆነ ነግረኸኛል እሺ ቁርአናችሁ ላይ አለ አይደል ነው ቁጥሩ ልንገርሽ ሱረቱል ማኢዳ 41ኛው አይደል ቃሉ እንደተቀየረ ምናምን አዎ አይደል የሚገርምሽ ማለት ነው በአንድ ወቅት ልንገርሽ አይሁዶች ከነብዩ ሰለላሁ ዐለይሂ ወሰለም ጋር አብረው ይኖሩ ነበር የተከሰተ ክስተት ነው ባሳጥሬ 20 ደቂቃ 20 ሰከንድ አልፈጅም ባጭሩ ልንገርሽ በአንድ ወቅት አንድ ሁለት አይሁዶች ዝሙት ሲሰሩ ይገኛሉ ሲገኙ ወደ ነብዩ ሰለላሁ ዐለይሂ ወሰለም ይዘዋቸው ይመጣሉ ሁለቱም አግብተዋል ዝምተኞች ናቸው ከዛ መጡና ምን አሉ ያ ረሱላህ እነዚህ እኮ አይሁዶች ዝሙትን ሰርተዋልና ምን ይደረጉ ሲባል ተውራታቸው ላይ ባለው ህግ ነው የሚዳኙት ተውራት ላይ እኮ አለ አሉ ተውራት የሙሴ መጽሐፍ ላይ ማለት ነው ከዛ የሙሴ መጽሐፍ ላይ ያለው ምን ይላል ሲሉ ነብዩ ሰለላሁ ዐለይሂ ወሰለም ይገደል ይላል አሉ እነሱ ደግሞ አይልም አሉ አይልም መጽሐፉ ይታይልናል ከዛ መጽሐፉን አመጣና ይሄ ሰውዬ እጁን ጫነበት ልክ እዛ ይሄ የሚያሳየው ቦታ ጋር ቢፈልግ ጠፋ ምን አርጎታል እጁን ይሄ ዝሙት የሰሩ ሰዎች አግብተው ሲያበቁ ዝሙት ሲሰሩ የነበሩ ሰዎች መገደል አለባቸው የሚለውን እጁን ሸፈነው ማለት ነው ሐዲስ ላይ ያለ ነው ነገርሽ ቃል በቃል ነገርሻለሁ ቁጥሩንም ከፈለግሽ ከዚያ እጅህን አንሳው አሉት እጁን ልክ ሲያነሳው ዝሙተኛ የሆኑ ሰዎች አግብተው ሲያበቁ ይገደላሉ የሚል መጣ ከዛ ወስደው ተገደሉ እና ይሄ ምን ለማለት ፈልጌ ነው የአይሁዶቹ ባህሪ ነው እንደዚህ መደበቅ መቀየር መለወጥ ቃል በቃል يحرفون يبدلون ይላል አላህ ሌላ ተብዲል ያረጋሉ ይቀይራሉ ይለውጣሉ يحرفون ማለት ማዛባት ቃላት መጨመር ቃላት መቀነስ ይሄንን ያደርጋሉ መቀጠል ትችያለሽ ኦኬ ይሄው 13 ባስረዳኸኝ 13 ሱረቱል ማኢዳ 13 ቁጥርን ማየት ትችያለሽ ከፈለግሽ يحرفون الكلمة عن مواضعه ይላል እሱ እሺ ቀጥይ አይሁዶች እንደሚያረጉ የነገርከኝ አሁን እንጂ ክርስቲያኖች እንደሚያረጉ አይደለም ማስረጃ ይሰጣኝ አይሁድ ማለት ሁለቱንም ተጠቅሰዋል አይሁዶች አሉ እነሱ እኮ የመጽሐፉ ባለቤቶች ናቸው በነገራችን ላይ ሁለቱንም ሌላ ጥያቄ ዋና ጥያቄ የሚሆነው ይሄን ያህል ስለመገረቱ በጣም እርግጠኛ ከሆናችሁ ጂጂ ስለ አይሁዶች ብቻ አይደለም የሰጡት ይኸውልሽ አህባር የሚባሉት ወይም ሒብር የሚባል አንድ ቁጥሩ ሒብር ነው ብዙ ቁጥሩ አህባር ይባላል ሊቃውንት የሚባሉት ሒብር ተብለው የሚገለጹት በዚህ ቋንቋ የአይሁዶቹ ምሁራን ናቸው አንድ ሩህባን የሚባሉት ደግሞ የክርስቲያኖቹ ሊደሮች እንደዚህ ቄሶች ይሄ እንትኖች ምንድነው የሚባሉት ባህታውያኖች ምናምን ናቸው እና ሁለቱም ተጠቅሰዋል ቃል በቃል ሁለቱንም ነው አላህ የወቀሰው አህባሮቹንም ሩህባኖቹንም ቃል በቃል እንደውም ምን ይላል በጥቅል ሁለቱንም ያ አህለል ኪታብ ይላል አላህ ያወራል እናንተ የመጽሐፍ ባለቤቶች ሆይ لما تلبسون الحق بالباطل لمن حقنا باطل እውነትና ውሸትን ታቀላቀላላችሁ ለምን እንደዚህ ታረጋላችሁ ይያለ ሁለቱንም ነው የሚወቅሳቸው የመጽሐፍ ባለቤቶች የሚላቸው ሁለቱንም ነው ኦኬ እሺ እሱ የሚያሳይሽም ይኸው እሱ ነው ያ አህለል ኪታብ እናንተ የመጽሐፍ ባለቤት ሲባል አይሁዶችንም ነሳራዎችንም ነው ወይም የአይሁዶችንም ክርስቲያኖችንም ማለት ነው قد جاءكم رسولنا يبين لكم ይያለ ነው ሁለቱንም ነው የወቀሳቸው መቀጠል ትችያለሽ ኦኬ ስለዚህ መበረዙን እርግጠኛ ናችሁ እና እዚህ ላይ ደግሞ ብዙ ጊዜ በተደጋጋሚ ላይ ልክ ክርስቶስን አምላክ አይደለም ለማለት የኛን መጽሐፍ ቅዱስ ይዛችሁ የምትመጡት ተበርዟል ብላችሁ ግን ታምናላችሁ የመጽሐፉ ባለቤቶች እኛ ነን ለምን እንደተጻፈም እያንዳንዱ ያለ ምክንያት እያንዳንዱ ቃል ምክንያት አላት ፍች አላት መልስም ያለው የመጽሐፉ ባለቤቶች ጋር እና እናንተ ግን መጽሐፉ መበረዙን እርግጠኛ ሆናችሁ አዎ ተበርዟል ብላችሁ ይሄው ኢየሱስ ክርስቶስ ግን አምላክ አይደለም ብላችሁ የሆነ ቃል ቆንጠባችሁ እዚህ ጋር እንደማስረጃ የምታቀርቡት ለምንድን ነው ኦሬዲ ተበርዟል ብላችሁ ውስጣችሁን አሳምናችሁ በቁርአናችሁ እየሄዳችሁ ነው ሶ ለምን ይሄን ታደርጋላችሁ ጥሩ ጥያቄ ነው በጣም ጥሩ ጥያቄ ነው በርዛችሁታል ማለት ከነጭራሹ መጽሐፉ የለም ማለት አይደለም
ቅሪት የሆኑ የአምላክ ቃሎች ሊኖሩ እንደሚችል እናውቃለን። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ስለ አይሁዶችና ስለ ክርስቲያኖች ሲናገሩ እነሱ መጽሐፍ ላይ ስላሉ ነገራቶች ሲነግሩ ምን አሉ? ነብዩ ሰለላሁ ዐለይሂ ወሰለም አላህ ቁርአን ላይ የነገረውን ነገር ከነገሩና ይሄን ነገር እውነት ነው ብሎ ከተቀበሉ ያን የሚያረጋግጥ ነገር መጽሐፋቸው ላይ ካለ እውነት ነው ተቀበሉት አሉ። አንደኛ። በተቃራኒው ደግሞ አላህ Subhanahu Wa Ta'ala ያለውን ነገር ተቃርነው ከመጡ ውሸት ጽፈዋል ተቃራኗቸው አሉ። ይሄ ነገር ትክክል አይደለም ብላችሁ መልሱላቸው አሉ። ደግሞ አንዳንድ ቆይ እነግርሻለሁ ለእናንተ የማይመቸውን ፓርት የመሰላችሁን ብቻ ወደ ጎን አድርጋችሁ ከእናንተ ሐሳብ ጋር የሚሄደውን ብቻ ይዟችሁ መምጣት ይሄ ፍትሃዊ ነው ወይ? ቁርአን ምንድነው መጽሐፍ ቅዱስ ተበረዟል ብሎ ከሚያምን አንድ አማኝ ይሄ ይጠበቃል ወይ? መበረዝ ማለት ግን ምን ማለት ነው ታውቂያለሽ? አማርኛ የመጀመሪያ ቋንቋሽ ነው? ለማጣጣል በምን አይደለም። እሺ ጠየቁ እኮ እኔ እኮ እርግጠኛ ተበረዟል የሚለውን መበረዝ ማለት መጀመሪያ የጠየቁ የምርም ታምኑበታላችሁ የሚለውን ለማወቅ ነው። አዎ እንደምታምኑበት አሳየኸኝ መበረዙ ማለት ነው። ስለዚህ ለምንድነው አሁን እንደማስረጃ ይሄው ክርስቶስ አምላክ አይደለም ስለሚለው የኛን መጽሐፍ ቅዱስ ይዛችሁ እዚህ ጋር የምትመጡት? ምክንያቱ ምንድነው? እሺ ግን እንዳታቋርጭኝ። እሺ መበረዝ ማለት እኮ የሆነ ነገር አለ፣ የተቀላቀለ ነገር አለ፣ የተጨመረ ነገር አለ፣ የተቀነሰ ነገር አለ። ነገር ግን ቅሪት የሆኑ የአምላክ ቃሎች የአምላክ ቃል ሊኖር እንደሚችል እንቀበላለን። ወይም የትክክለኛ የሆነው የኢሳ አስተምሮ ቀሪ የሆነ ቃል ሊኖር እንደሚችል እንገምታለን፣ ይኖራል። በምን አወቅ ደግሞ ካልሽኝ ነብዩ ሰለላሁ ዐለይሂ ወሰለም አስተምረውን ቁርአን ላይ ያለውን እውነታ እናንተ ጋር መጽሐፍ ላይ ደግሞ ያ ነገር ቢገለጽ ያ ነገር እውነት ነው እንላለን። ለምን እውነት እንላለን? አላህ Subhanahu Wa Ta'ala እውነት መሆኑን ስለነገረን። እንዲሁም መልእክተኛው ሰለላሁ ዐለይሂ ወሰለም የነገሩን ነገር እናንተ ብታነሱ መልሳችሁ ያ ነገር እውነት ነው፣ ምክንያቱም መልእክተኛው ሰለላሁ ዐለይሂ ወሰለም እውነት መሆኑንም አስረግጠውልናል። ነገር ግን አሉ ነብዩ ሰለላሁ ዐለይሂ ወሰለም ቁርአን ያላረጋገጠው ያልነገረንን ነብዩ ሰለላሁ ዐለይሂ ወሰለም ያልነገሩንን ነገር ግን ቢወራና ቢነገር እውነትም አንላችሁም ውሸትም አንልም። በዚህ ጉዳይ ላይ ላ ተሰድቁሁም ወላ ተከذبሁም ነው ያሉት። እውነትም ነው ብላችሁም አትቀበሉ ውሸትን፣ ምክንያቱም አታውቁም ማረጋገጫ አልመጣላችሁምና ማለት ነው። ስለዚህ ምን መሰለሽ መጽሐፉ ጭራሹን ምንም ነገር ምንም 0% ነው አልተባለም፣ ወይም ደግሞ ሙሉ ለሙሉ የሰው ቃል ነው የሚል ነገር አይደለም። ነገር ግን ያ መጽሐፍ አንቺ ራስሽ ከሆነት ለአላህ ብለሽ እንደው ካልዋሸሽ እንደው እኔ እውነቱን ለመናገር መጽሐፍ ቅዱስ በየጊዜው እንደሚለያይ ታውቂያለሽ። በየዓመተ ምሕረቱ ሰዎች የፈለጉትን ነገር እያደረጉ አፕዴት እያደረጉ እንደውም ዘንድሮ መስጠት እያሉ ሰዎች እንዲህ እንደሚያደርጉት ካንቺ የሚጠፋ አይደለም። እና ሙሉ ለሙሉ ያመጣ እዚች ጋር ከቃል ወደ ከአንዱ ሀገር ቋንቋ ወደ አንዱ ሀገር ቋንቋ ሲቀየር የሆነ መሰረቱ ትንሽ ሊዛነፍ ይችላል እንጂ ሙሉ በሙሉ ይለቅ። ቁርአንም እኮ ወደ አማርኛ ሲገለበጥ አማርኛው ግልጽ አይደለም፣ ዋናው አረብኛ ነው እያላችሁ ወደ አረብኛ ወደ አረቡ ነው የምትሮጡት እናንተ ራሱ ማለት በተደጋጋሚ ሳይ እዚህ ጋር ምንም መበረዝ ማለት እኮ ኮምፕሊትሊ የውስጡን አይዲያ ማጥፋት ነው እንጂ ቃላት የተወሰነ መለዋወጥ አይደለም። እጅጋየሁ አቤት አሁን ከቁርአን ስለመበረዙ ማስረጃ ሰጥቶሻል። አሁን መጽሐፍ ቅዱስ ላይ ሄደን ደግሞ እንደተበረዘና እንዳልተበረዘ እናሳይሽ። ኖ እነ መጽሐፍ ቅዱስ ተበረዟል እኮ አይደለም ጥያቄ፣ ተበረዘ አይደለም ጥያቄ። ጃ ከነበር እዚህ ጋር ቁርአን ስለመበረዙ ይሄን ያህል ምንድነው መጽሐፍ ቅዱስ ስለመበረዙ ቁርአን ላይ ተጽፎ እስካለ ድረስ የምታምኑበት ከሆነ አዎ ብላችሁኛል። የምታምኑበት ከሆነ ለምንድነው ክርስቶስ አምላክ አይደለም የሚል ማስረጃ ለማምጣት የኛን መጽሐፍ ቅዱስ ይዛችሁ እንደማስረጃነት የምታመጡት? የመጽሐፉ ባለቤት ያ ቃል ስለሚያስፈልግ ለእያንዳንዱ ቃል ትርጉም ስላለው ያለ ምክንያት የተጻፈ ነው። ጥያቄ ጠየቅሻል ልመልስልሽ። አሁን ኮንክሉዥን ነው የሰጠሽ። ያለ ምክንያት የተጻፈ ቃላት ያለምና ጥያቄ ነው የጠየቅሻለሽ አይደለ? ልመልስልሽ። ተበርዟል ማለት ምን ማለት ነው? ተቀላቅሏል ማለት ነው። ተበርዟል ማለት አንደኛ ተቀንሷል ማለት ነው፣ ሁለተኛ ተጨምሯል ማለት ነው፣ ሶስተኛ ተለውጧል ማለት ነው። በዚህ ይመጣል። እሱ እንዳለ ሆኖ ለናንተ ከናንተ ሐሳብ ጋር የሚስማማ ቃል ብቻ እኮ ላስረዳሽ። አሁን ሐሳቡን መረዳት ነው የፈለግሽው ሙግት ነው የፈለግሽው? ለምን ሙግት? እኮ ጥያቄ ነው እኮ ስሚ፣ እኛ አሁን ኢየሱስ ክርስቶስ አምላክ ስላለ መሆኑ እኛ ቁርአን ማስረጃ አለን፣ መጽሐፍ ቅዱስ አያስፈልገንም። ገባሻ? ግን አንቺ መጨረስ ነው። ለምን መጽሐፍ ቅዱስ ታመጣላችሁ? እኔ ጥያቄ እሺ፣ አሁን ለምሳሌ ስዋሂሊ ታወሪያለሽ አንቺ? አልተወለድኩበት እኮ። አሁን በስዋሂሊ ባወራሽ እንግባባለን? እኔና አንቺ ነው ስዋሂሊ ነው የማወራው። በስዋሂሊ ባወራሽ እንግባባለን? አንግባባም። በአስተርጓሚ እንግባባለን።
በአስተርጓሚ እንግባባለን ወይ ደግሞ እኔ አንቺን አማርኛ ማውራት አለብኝ። ገባሻ? ስለዚህ እኔ አሁን ቁርአን ላይ ይሄው ኢሳ ኢየሱስ ይሄው አምላክ አይደለም ብዬ ባሳይሽ አንቺ አታምኝም። ለምን? የአንቺ መጽሐፍ አለ አምላክ ነው ይለኛል ብለሽ የምታስቢው ማለት ነው። ስለዚህ መጥቼ አንቺ መጽሐፍ ላይ አምላክ እንዳልሆነ ማሳየት መቻል አለብሽ። ገባሽ አይደለ? ያ ነው የሚደረገውና እኛ ተበርዟል ስንል ቁርአን የመለኮት ቅሪታዊ ቃሎች አሉት ብለን እናምናለን። ለምሳሌ የዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ የተበረዘ ቃል ነው ብለን አናምንም እኛ። ብቻህን አምላክ ይሁን አንተን የላከውን ኢየሱስ ክርስቶስ ያጉዘን እቺ ዘላለም ሕይወት ናት ይላል። ገባሻ? ስለዚህ የተቀየሩ ቃላቶች አሉ፣ የተለወጡ የተቀነሱ ቃላቶች አሉ፣ የተጨመሩ ቃሎች አሉ። እነሱን በማስረጃ ነው የምንየው። እነዚህን ነገር ደግሞ እንድንረዳ የሚያደርገን አንደኛው ነገር ቁርአን ከዚህ በፊት የወረዱትን መጽሐፎች አብራሪ፣ ተቆጣጣሪና አራሚ ሆኖ ነው የመጣው። ገባሻ? ስለዚህ መጽሐፍ ቅዱስ ላይ ያገኘነው ቃል ከቁርአን ጋር አንድ አይነት ከሆነ ያንን ቃል ያለ ቃል ነው ብለን እንቀበለዋለን። ከዛ ጋር ግን የሚለይ ከሆነ አንቀበሉም። ተበርዟል ወይ ተቀይሯል ተቀንሷል ብለን ነው የምናምነው። ሁለተኛ ነገር ደግሞ መጽሐፍ ቅዱስ ራሱን በማንበብ መጽሐፍ ቅዱስ እርስ በርሱ ይጋጫል። መጽሐፍ ቅዱስ የተቀነሱ ነገሮች እንዳሉ ፍንጥው ጥልል በግልጽ ያሳያል። ከዚህ ጋር አረዳዴ ይጋጭብኛል በል እንጂ መጽሐፍ እኮ ላሳይሽና ሌላ ታሪክ አትግባ። የኔ ጥያቄ እኮ እንደተቀነሰ ላሳይሽ እኮ አልኩሽ። ላሳይሽና እስቲ አረዳዴ እንደተጋጨ አንድ ምዕራፍ ላሳይሽ። አንድ ምዕራፍ ያው ስለ ግጭት አይደለም እያወራን ያለነው። ጥያቄ እኮ ስለመበረዝ ላሳይሽ። መጽሐፍ ቅዱስ እንደተበረዘ ላሳይሽና ከኔ አስተሳሰብ እንደሆነ አሳይኝ። ስለመበረዙም እኮ አይደለም። አሁን እኮ እሱን ጨርሰናል። ታምኑበታላችሁ በሚለው እኮ አይደለም እኮ። ሁለተኛ ጥያቄሽ ምንድን ነው? ሁለተኛ ጥያቄማ ለምንድነው መበረዙን የምታምኑበትን መጽሐፍ ለምንድነው እዚች ጋር ክርስቶስ አምላክ አይደለም የሚለው ማስረጃ ለማድረግ የምታመጡት? እኮ ተበርዟል ማለት ምን ማለት ነው አልኩሽ። ተበርዟል ማለት ምን ማለት ነው አልኩሽ። አንደኛ ተቀንሷል፣ ሁለተኛ ተጨምሯል፣ ቆይ ልጨርስልሽ፣ ሶስተኛ ተለውጧል ነው። አራተኛ ደግሞ እኛ የኢየሱስን ክርስቶስ አምላክነት ለማሳየት ለአንቺ መጽሐፍ ቅዱስ አያስፈልገንም፣ ቁርአናችን በቂ ነው። ግን ይሄ ቁርአን አንቺ ስለማታምኝበት ወደ አንቺ ግራውንድ መምጣት አለብን። በቋንቋ ያስረዳውሽ እኮ ይሄ ነው። እኔ ስዋሂሊ ዝም ብዬ ባወራሽ እኔ ሐሳቤን እገልጽልሻለሁ፣ ያመንኩትን ነገር እነግርሻለሁ፣ ግን አንቺ አትረጁ። ገባሻ? ስለዚህ አንቺ እንድትረጁ የአንቺ ቋንቋ ላይ መምጣት አለብኝ። የአንቺ ቋንቋ ደግሞ መጽሐፍ ቅዱስ ላይ ነው። መጽሐፍ ቅዱስ ላይ መጥቼ ጥያቄዎችን እያነሱ ሙግትን እየሞገትኩ ኢየሱስ ክርስቶስ አምላክ አለመሆኑን አሳይሻለሁ። ከዛ አንቺ ታስረጅኛለሽ። ገባሻ? ለምሳሌ ቆይ ልጨርስልሽ። አሁን ለምሳሌ አንቺ ቁርአን ላይ መተሽ ጥያቄ ትጠይቂያለሽ አይደለ? ለምሳሌ አላህ ፍትሃዊ አይደለም ብለሽ ትጠይቂኛለሽ፣ ወይ ፈጣሪ ፍትሃዊ አይደለም ብለሽ ትጠይቂኛለሽ። ስትጠይቂኝ እኮ እኔ መጽሐፍ ላይ መተሽ ነው የምትጠይቅኝ አይደል? ሕይወት ትርጉም አለው አላህ ሲያሳምረው። ይቅርታቸው ችግር የለውም። ስለዚህ ስለ እኔ ሃይማኖት መተሽ ቁርአን ላይ መተሽ ትሞግቻለሽ፣ ሐሳብሽን ትገልጫለሽ። ገባሽ አይደለ? ስለዚህ አንቺ ቁርአን እኮ የአምላክ ቃል እንደሆነ አታምኝም። ለምንድን ነው እዚህ ጋር የምታናግርኝ? እዛው መጽሐፍ ቅዱስ ላይ ሆነሽ አውሪ ካልኩሽ አንግባባም። ስለዚህ ወደ መሀል መተን ለመግባባት እኔም ወደ መጽሐፍ ቅዱስሽ አንቺም ወደ ቁርአን መተሽ ጥያቄ ያለሽን ታነሻለሽ። ገባሻ? መረጃ ነው ብለሽ ከዚህ በፊት እኮ ተናግረሽ ተቀደሽ ስለ ቁርአን አላህ እንዲህ ነው ብለሽ ምንድነው መረጃ ስንልሽ ቁርአን ላይ ጠቅሰሽ እኮ ስትሟገቺ ነበር። ገባሽ አይደለ? ስለዚህ ይሄ ነው በቃ፣ ምንም የተለየ ነገር እኮ ልጃ ስለ ቁርአን እዛው ስለ ቁርአናችሁ ነው እዛው በራሳችሁ ቋንቋ በራሳችሁ መጽሐፍ እዛው ነው የሚጠቀሰው እንጂ ስለኔ እምነት ለመናገር ግዴታ የእናንተን እንትን ማምጣት አይጠበቅብኝም። የኔ እምነት ራሱን የቻለ ነው። እሺ ለምሳሌ አንድ ነገር አስረጅኝ። ሁሉም ራሱን መቻል አለበት ነው የኔ ንግግር እኮ። ገባኝ። ራሳችንንማ እንችላለን። አንቺም ትችያለሽ እኮ። አሁን ለምሳሌ እንደዚህ ራሳችንን እንቻልካሽ እዛው ቤተክርስቲያን ቆለፈሽ ተቀመጭ፣ እዚህም አትምጪ። ለማነጻጸር ማለት ነው። ይሄ ራስን መቻል ከተባለ ማለት ነው። ግን በራሱ ችሎ መልስ አለው ለማለት ነው። አልተረዳኸኝም እኮ ራሱን ችሎ መጽሐፍ ቅዱስ ላይ ራሱን ችሎ መልስ ካለው እኛ የኢየሱስ ክርስቶስን መጽሐፍ ቅዱስ ስናነብ የኢየሱስ ክርስቶስን አምላክነት ያጠራጥረናል ብለን ያሰብነውን ነገር እንጠቅስልሻለን። በቃ እዛ ሲት ገባሽ አይደለ? ከዛ ታብራሪልናለሽ። ያ ነው የመጽሐፉ ባለቤቶች እኛ ነን አይደለ? እኮ ታብራሩልናላችሁ እኮ
ይልክ ያ ቃል ያለ ምክንያት አልተቀመጠም እዛ ጋር እያንዳንዱ ጀስ ባያስፈልግ እኮ ተበርዟል እንዳላችሁት እኮ ቀላል ነው እንደውም እናንተ አምላክ አይደለም ብለ የሚያሰኛችሁን ፓርት አውጥቶ አምላክ ነው የሚል ቃል ብቻ መክተት ይቻላል እኮ መጽሐፍ ቅዱስ ላይ ግን ይሄ አልተደረገም ምክንያቱም እያንዳንዱ ቃል ምክንያት ስላለው ነው የገባው ስለዚህ ለእናንተ እንዴት እንደማስረጃ ይሆናል ነው አንድ ጥያቄ ልጠይቅሽ መጽሐፍ ቅዱስ መቼ ነው የተሰበሰበው ዓመተ ምህረት ጀስት እንደዚህ ወደ ኋላ አትመልሰኝ እኔ እኮ ታውቂያለሽ ወይ እሺ የመጽሐፍ ቅዱስ ኦሪጂናል አውቶግራፊ አለ ለምሳሌ ይሄን ታውቂያለሽ ስለዚህ መልሳለሽ ጀስት በኦሪት ዘመን እንደተጻፈና ኖ የጠየቁሽ ጥያቄ የመጽሐፍ ቅዱስ ኦሪጂናል አውቶግራፊ አለ ወይ የቁርአንም የለም እኮ ለምንድን ነው አለ የኛ አለ ማስረጃ ያንቺን የጠየቁሽ ያንቺ አለ እኔ ሊኖር ይችላል አታውቂም አይደለም እርግጠኛ ሁኛ እኮ ታዲያ በማታውቂው ነገር ላይ እርግጠኛ ሆነሽ ነው አልመልስም ማላውቀውን አልመልስም እኮ ስለማታውቂው ነገር ታዲያ አትከራከሪ ጀምሮ ስለ መጽሐፍ ቅዱስ ሳታውቂ ስለ መጽሐፍ ቅዱስ አትከራከሪ ኖ የኔ መልስ ለምንድን ነው መጽሐፉን የምታመጡት ለመከራከሪያ ተበርዟል ብላችሁ የምታምኑ ከሆነ ነው የኔ ጥያቄ ሲጀመር እኮ መጽሐፉ እኮ የእስራኤሎች ነው የአይሁድ እምነት ተከታዮች ነው ለምን ወሰዳችሁባቸው እሺ እንደዚህ ከሆነ ለምን ወሰድሽው መጽሐፉን አንቺ ራስሽ መነጣጠቅ ወሰደው ምናምን ፓርት አልገባውም እኔ አይደለም አንቺ የራስሽ ማለት ነገር እነሱ እኮ ራሳቸው የአይሁድ እምነት ተከታዮች አላቸው ጁሾች እኮ የራሳቸው እምነት አላቸው ለምሳሌ ትሪኒቲን አስተምረው ማያቆም ብለውም ማያቆም መጽሐፋቸውን አንስተሽ እኮ እንደዛ አሁን እኮ ጥያቄሽ እኮ እንደዛ እኮ ነው አንቺ እነሱ የሚሉት እኮ አሁን አይተሽ መታቂ ሆነ እዚህ ሚዲያ ላይ ለምሳሌ መታቂ ሆነ እዚህ ፕላትፎርም ላይ እንትናን አውቃለሁ ለምሳሌ ማን ነው የሚባል ኪሚጽዮ የሚባል ልጅ አውቃለሁ በጣም ነው የሚናደደው በራሳችን መጽሐፍ ገብታችሁ ደግሞ ጭራሽ ትሪኒቲን እዚህ ላይ ስላሴን ልታስተምሪ ትመጫለሽ ይላል እንዲህ ከሆነ እናንተ ራሱ መጽሐፉን የተቀበላችሁባቸው ሰዎች ስለ ትሪኒቲ ያቁም ኢቭን በክርስቶስ የሚያምኑ አይደሉም ነገር ግን የመጽሐፉ አንድ አካል አድርጋችሁ ሄዳችኋል አሁን ቁም ነገሩ ግን ምን መሰለሽ እናንተ መጽሐፍ ውስጥ ባጭሩ ከተረዳሽ ከተመለሰልሽ ካልተመለሰልሽ ደግሞ ጦስሽን ይዞ ይድላል ኡስታዝ እውነቱን ነው ጦስሽን ይዞ ይድ መጽሐፉ ላይ ቅሪት ያምላክ ቃል አለ ምንም እንኳን የተበረዘ ቢኖርም እዛው መጽሐፍ ውስጥ እውነታዎች አሉ የተደበሰበሱ ቢሆኑም አንዳንድ እውነታዎች አሉ እነዚያ እውነታዎችን እንድታዩ ነው እኛ መንገድ ብንከፍትላችሁ ይሄን አይተሽዋል ይሄን አንብበሽዋል ይያልን ከገባሽበት ሰት እንደምትመለሽ ጥረት እናረጋለን ያላያችኋቸው ነገሮች አሉ የእናንተ የምታምኑትን ምን ይቅርታና እዚህ ጋር ብለን እናምናለን ሳይታይ ይልክ እያንዳንዱ ቃል ያለ ምክንያት አልተቀመጠም እዛ መጽሐፍ ላይ እያንዳንዱ ማለት ነው ምንድነው ቤተክርስቲያን መልስ አላት ስለ እያንዳንዱ ታብራራለች አስረጅን አንቺ በቃ አሁን እያንዳንዱ ቃል ያለ ምክንያት አልተቀመጠም ብለሻል ስለዚህ በቃ እኛን ጠይቅሽ ረቃ እንዳንቺ አናቋርጥሽም ጃይ ጠይቅሻል በቃ ተመልሽ አስተምሪ እኛም አስተማሪ አይደለም አባቱ እያንዳንዱ ቃል ያለ ምክንያት አልተቀመጠም አልሽና እሺ ተቀበልሽ እያንዳንዱ ቃል ያለ ምክንያት አልተቀመጠም አሁን ስለ ክርስትና ስልናገር ወደኋላ ስለ ቁርአን ማስረጃ አድርገን አናመጣም ምክንያቱም ራሳችን እንቆማለን አንቺ አሁን እያንዳንዱ ቃል ትርጉም አለው ቦታ አለው አረዳድ አለው ብለሻል አይደል እኛ ያልተረዳነው ነው በቃ አስረጅን ረጋ ብለሽ በቃ አንቺ ክርስትና ላይ ቆመሽ ቁርአንን ሳትነኪ በቃ አንቺ አያስፈልገንም ብለሻል አይደል አንድ ቃል የሆነ በርስ ተሰጥሻለሽ ክርስቲያንን ለማስረዳት ቁርአን ጭራሽ አያስፈልገንም ራሱ ቃልሽ እኮ በቃ ችግር የለም እኛ የምንፈልገው እንድታስተምሪ ነው አሁን ረጋ ብለሽ ውሃ ጠጥተሽ ችግር የለም እያንዳንዱ ምን ጠይቅሽን ነገር ያለ ምክንያት አልተቀመጠም ብለሻል እስቲ ምክንያቶቹንና ምላሾቹን ስጭንና እኛን ስበኪንና ቀይሪን በቃ ይሄን ነው እኛ የምንፈልገው እኮ ይሄን በቃ አስረጂን ነው እኔ እዚህ ጋር ሃይማኖት አስተማሪ አይደለሁም ምመን ነኝ ተራ በቃ እያንዳንዱን ነገር ማቅሰው አይደለም አንተም አታውቅም እያንዳንዱ የቁርአን እንትን በጠይቃ አታውቅም እንኳን እኔ ደግሞ ጭራሽ ብዙ የቀረብኩ አይደለም ስለዚህ እያንዳንዱ መልሽልኝ አትበለኝ እንዴ አንቺ እኮ ነው ያልሽን እኮ እያንዳንዱ ምክንያት አለው አልሽ ምክንያቱን ታውቂያለሽ ማለት እኮ ስለዚህ አስረጅ እኛን ጠይቅሽ ይኸውልህ መጽሐፉ ያለ ምክንያት አልታተመም ተጠርዞ እኮ ያስቀመጡልን አባቶቻችን ናቸው አይደል እንዴ እያንዳንዱ ቃል ያለ ምክንያት አልተቀመጠችም እዛች መጽሐፍ ቅዱስ ላይ ማለት ነው ስለዚህ መልስ አላት ያለ መልስ አይደለም የተቀመጠችው ለእናንተ ማጣቀሻ እንዲሆን አይደለም እዛ ላይ የተቀመጠው መልስ አለው ስለዚህ ባለቤቶቹ ይመልሱት ለእናንተ አትናደጂ አብሽር ያላችሁ እሱን ነው የምታመጡት ይኸውልሽ ወገናችን ጂጂ አትናደጂ ረጋ በይ እኛ ለመማማር ነው ቤቱን የከፈትነው አንቺ አያስፈልግም ንጽጽር አያስፈልግም መጽሐፋችን አታንብቡብን ከሆነ
በቃ አንቺ ማተምጪ እንደዚህ አይነት ቦታ ላይ እውነቴን እኮ ነው የምሬን እኮ ነው። ይሄ በቃ ውይይቱ አያስፈልግም። ክርስቲያኖችም ገጠሙ የሙስሊሞችን መጽሐፍ የሚያነሱት ጥያቄ ተገቢ አይደለም። እናንተም እኛ መጽሐፍ ጋር እኮ ይነሳ ይቅርታ ጥያቄ አይነሳ አይደለም ምልክ ሁሉም ጥያቄ አንሳ እዚህ መጽሐፍ ላይ እንደዚህ ይላል ይበሉ እንጂ እዚህ ላይ ይሄው አምላክ እንዲህ አምላክ አይደለም ማለት ስለዚህ አምላክ አይደለም ይሄው እንደዚህ ስላለ አምላክነቱን አይገልጽም። ጀስት ይሄን ያህል ዲቴል አንቺ የምትናገሪ ንግግር ራሱ ይጋጫል። በቃ ችግር የለም ጦስሽን ይሻል። በቃ ጥያቄሽም አልተመለሰልሽም። ብቻ ግን አንቺ አሁን እንዳልሽው መመለስ የምትችይ ከሆነ ብታስረጅን ደስ ይለናል። ወይ ደግሞ ማስረዳት የሚችል ሰው አለ ካልሽ ደግሞ ይዘሽ ነይ። በቃ ችግር የለም። እኔ አልተማርኩም ብቃቱ የለኝም ካልሽ ደግሞ ብቃት ያለው ማንኛውም ሰው አምጪ። ቤቱ ክፍት ነው፣ መጥቶ ያስተምር። አንቺ ብቁ ካለሽ ችግር የለም። ብቁ ነው የምትይውን ሰው አምጪ፣ ያስተምረን፣ ይስበከን፣ እዚህ ቦታ ጋር መጥቶ ይቀይረን። በቃ ይውሰደን መጥቶ እስቲ እውነት አለ ካለ እያንዳንዱ ቃላቶች ትርጉም ካሉት ያምጣና ያስተምረን። ምንለው ይሄን ነው። እኛ ግን የምናስበው ምንድነው መጽሐፉ ራሱ ያዛችሁትን መጽሐፍ በተገቢ መልኩ አልተረዳችሁትም። እናንተ የምትሉትን አስተምሮ አያስተምርም። ስለዚህ መለስ ብላችሁ መጽሐፉን ገምግሙና ወደ ቀጥተኛው መንገድ ነው እያልን እያስተምር ነው። አይደለም ካልሽ ደግሞ ብቃት ያለውን ሰው ኢንቫይት አርጊ። ቤቱ ክፍት ነው። በማንኛውም ሰዓት በማንኛውም ደቂቃ መምህርሽን ይዘሽ አባቶች ብለሻል፣ አባቶችንም ይዘሽ ነው ከፈለግሽ ችግር የለም። እኛ ለመረዳት መንገዳችን ምንድነው ቤታችን ክፍት ነው። በዚህ ልክ ብንዘጋው ይሻላል ልጅ አይመስልህም? አኮ በለንጃ የለም ልጅ እኔ ግን አንተ ጥያቄ ያለ ጂጂ አንድ ጥያቄ ብቻ ልጠይቅሽ። አንቺ እዚህ ፕላትፎርም ላይ ወይንም እዚህ ጃቪ ስትመጪ ምን አስበሽ ነው የምትመጪው? ይሄን ብቻ ንገሪኝ። ብቻ የእናንተን አስተምሮ ባቅ እንጂ የኔን አምጥታ እንድታሳየኝ አይደለም። ኖ የኛን አስተምሮ ሲነገርሽ ይሄ እናንተ ነው እንደዚህ ነው ትያለሽ። ካንቺ ደግሞ የሆነ ነገር ሲነገርሽ ይሄን እናንተ አታውቁም እንደዚህ ነው ትያለሽ። ወይንም ደግሞ ዕውቀት ኖሮሽ እንዲህ ነው እያልሽ በማስረጃና በመረጃ ማውራት አንድ ነገር ነው። ሁሉም ነገር ላይ እኮ ዝግነሽ እኮ ምንድነው ሊገባኝ አልቻለም። አይደለም ቅድም እኮ አስረድቶኛል። ጀስ ስለመበረዙ አሳየኝ ኦኬ ብያለሁ እኮ ጀስ ምክንያቱም የተጻፈላችሁ እስከሆነ ድረስ እዚህ ጋር አንድ የመጀመሪያው ጥያቄ ጠይቂ ሲልሽ ጃ ምንድነው የጠየቅሽው? ምን ጥያቄ ያልሽና መጽሐፍ ቅዱስ መበረዙን ከቁርአን አሳየኝ አልሽ። ያንን ነገር አሳየሽ። ያሳይሽ ምንድነው ያደረግሻለሽው? እየተቀበልሽ ያንን ነገር ያሳየሽን ነገር እየተቀበልሽው ነው? በመጽሐፋችሁ ስላለ ኦኬ ብዬ ተቀበልኩ እኮ አለቀ። እሱ ጋር ዘጋውትና ኦኬ እንደዚህ ብላችሁ የምታምኑ ከሆነ ተበርዟል ብላችሁ የምታምኑ ከሆነ እንደ ማስረጃ ክርስቶስ አምላክ አይደለም ብላችሁ ለምን ፊት ለፊት ታቀርባላችሁ? ይሄንን ለምን ታመጣላችሁ ነው ያሉት። ኡስታዝ የሚልሽ ምንድነው? የሆነ ነገር እኮ ሙሉ ለሙሉ ጠፋ እያልሽ አይደለም እያልሽ ነው። ኡስታዝ ምንድነው እያልሽ የነበረው ሲያስተምርሽ የነበረው? ተበርዟል ሲባል የሆነ ነገር አለ ቅሪቶች አሉት እያልሽ ነው። የምናምንባቸው ነገሮች እዛ መጽሐፍ ቅዱስ ላይ አሉ እያልሽ ነው። ያንን አለመቀበል አንችልም እኛ። ስለዚህ ያንን ነገር አጣጥቶ ሲነግርሽ መጽሐፍ ቅዱስን ተበርዟል ያልክ ነው እንትና አልተቀበልክም እንደዚህ አላልክም ልትያትቺም የምናምንበት ነገር አለ ያልንሽ ነው። የማናምንበት ነገር እንዳለ ሁሉ የምናምንበትም ነገር አለ መጽሐፍ ቅዱስ ላይ እየተባልሽ ነው። የኔ ጥያቄ ደግሞ እናንተ የምታምኑበት ማለት ከእናንተ ሐሳብ ጋር ይሄዳል ብላችሁ የምታምኑበት ብቻ ነው ወይ የምትቀበሉት ነው የኔ ጥያቄ። ይልቃን አንድ ጊዜ አፉ በይኝና በቃ እኛ ጦስሽን ይሰል በቃ ካልተመለሰልሽም ችግር የለም ካልገባሽም ችግር የለም። ግን ለምን ትሞግቱናላችሁ ከሆነ አላህ ሞግቱ ስላልን ነው። ወላ ተጃዲል ትምህርት አስተምሩ። ማንም የራሱን ሃይማኖት አስተምር የሚወዱን ይከተል። ቆይ አንድ ጊዜ በቃ ጨርሻለሁ እኮ በዚህ ልዝጋው። ወላ ተጃዲሉ አህለ الكتاب الا بالتي هي احسن ነው የሚለው። ከመጽሐፍ ባለቤቶች ጋር ስትከራከሩ ወይም ስትወያዩ ከነሱ ጋር ስትሞግቷቸው በጣም ውብ በሆነ መልኩ ሞግቷቸው ይላል። ስለዚህ አሁን ሙግቱ ራሱ ወደ ሌላ አቅጣጫ እየሄደ ነውና አላህ ስላዘዘ ነው የምናደርገው። እናንተ ያላችሁበት ስህተት ላይ ስለሆነ ከስህተት እንድትወጡ ብለን እናንተ መጽሐፍ እያነሳን እንድናስተምር አላህ አዞናል። አሁን ይሄ ቁርአን ነው የነገርኩሽ። ቁርአን ላይ እነሱን በሚገባ በጥሩ በሆነ መልኩ ሞግቷቸውና መስመር እንዲይዙ አድርጓቸው ተብለናል። ስለዚህ እናንተ መስመር እስክትይዙ ድረስ እንቅልፍ አይወስደንም። በቃ እኔ አሁን ጂጂ በጣም በነገራችን ላይ አሁን በጣም ተሰምቶኛል።
እንዴት እቺን የመሰለች እህታ ወገናችን እንዴት የአላህ Subhanahu Wa Ta'ala ብቸኛ ተመላኪነት አንድ ያምላክን አላመለከችም ብዬ በጣም ይረብሸኛል ወላሂ ነው በጣም ነው የሚረብሸኝ እንዴት ክርስቶስን እንደዚህ ያስቦታል ብዬ በጣም ነው ማዝነው እናንተን ለማዳን ብዬ በቃ እናንተ እንድትድኑ ፈልገን ነብዩ ሰለላሁ ዐለይሂ ወሰለም ራሱ አላህ ምን እንዳላችሁ ታውቂያለሽ የኛ ነብዩ ሰለላሁ ዐለይሂ ወሰለም አንድ ሰው ቃል ሰምታችሁ ዜሪው ነው ቆይ አይደለም ስም ይኸውልሽ ምን እንዳላችሁ አላህ ማስ መስክር እኮ ይላል አንድ እሳቸው ብቻላቸው ስለመጣው ራሱ ማረጋገጫ አም ሶሪ እኔ እኮ ወላሂ እስካሁን ስታወሪ አላቋረጥሽም አንቺ ግን ሁላችንም እያቋረጥሽ ነው እሺ አውራ አንተ ጥሩ ሰው ነህ አይደለም አላህ ምን እንደሚል ታውቂያለሽ ለነብዩ ሰለላሁ ዐለይሂ ወሰለም ሲናገር فلعلك باخع نفسك ነው ያላችሁ ነፍስህን ታጠፋለህ ተብሎ ይሰጋልሃል አላችሁ ነብዩ ሰለላሁ ዐለይሂ ወሰለም ለምን إن لم يؤمنوا بهذا الحديث أسفا لمن ألمنون بله كما زنه يتنسى حق لمن التردم من الذي سوج لمن ساتي قبالو بله كما جنك يتنسى تموت الله تبلو يسقال لها البجنكت بذاتني تبالوت سلزي ين أنت يتساتا استمروا بلن النامنا لنا كذي كتساتا استمروا انديت هارجن كجلما ودبرهان النوات أشوالن بلن تجنكن نجات أبا دعاء درجنا من متى عندهم النبي صلى الله عليه وسلم لا بالدرواك يالوت اللنجرش لعلي يا علي بلو طروتنا يا غوتاچو ልጅ ነው አንተ ታላቅ ባልደረባዬ ሆይ ብለው ጠሩት ምንድነው ለአን يهدي الله بك رجلا واحد አንድ ሰው አላህ ቀጥተኛው መንገድ እንዲመራልህ ቢሆን ይሻልሃል አንድን ሰው ወደ ቀጥተኛው መንገድ ብታመራ ይሻልሃል خير لك من حمر النعم ትልልቅ የሆኑ ግመሎች ቀያይ ግመሎች ከሚኖሩ ሚሊዮነር ከመጥቶን ቢሊዮነር ከመሆን አንድ ያንቺ ነፍስ ባድን በቃ ትልቅ ስራ እንደሰራ ነው በቃ ትልቅ ከነገሮች ሁሉ ከፍተኛው ማዕረግ ይሄ ነው ስለዚህ ይሄኛውን ከፍተኛ የሆነ ምንዳ ለማግኘት ስንል እንለፋለን ምን እናርጋ አላህ አዞን ነው ሰው ሁሉ እንዳይጠፋ በቃ ጥረት ያደረግን ያለነውና አንቺም አላህ ልቦናሽን ይክፈትልሽ መተሽ እንዲ መተሰሚውንም ነገር ፍትሃዊ ሆነሽ ሁለቱም ጋር ያለው ነገር ባላንስ ያደረግሽ ዱዓ ያደረግሽ ብቻሽን ሆነሽ የተማጸኘው አላህ ራሱ ቀጥተኛው መንገድ ይመራሻል ኢንሻአላህ ስለዚህ እዚህ ጋር ኡስታዝ ላውራ በጣም እርግጠኛ ነኝ በክርስቶስ 100% እርግጠኛ ነኝ ያ ባባ አፉ በለኝ እሺ በጣም ይቅርታ ቅድም ያነሳችሁ ነገር ነበር ኡስታዝም በጣም ይቅርታ ክርስቶስ ይሁናችሁ እሱን ለማስካድ የመጣ ትምህርት ነውና አምሶሪ እሺ አይ ችግር የለም ቅድም ያነሳችሁ ነገር ነበርና እህታችን እንጂ ቅድም ያነሳችሁ ነገር ነበር እሱም ያነሳችሁ ነገር ምንድነው ስጨርሱ እንሄድበታለን ብለን ለጃ ነግረን ነው ነበርና በክርስትና የኃጢአት ውርስ የሚባል ነገር የለም እዚህ ዓለም ላይ በማንኛውም ሰው ምክንያት ኃጢአት አልገባም ወይ ኃጢአትን እኛ አልወረስንም እዚህ ዓለም ላይ ኃጢአት አልገባም ብለሻልና በክርስትና የውርስ ኃጢአት የለም እርግጠኛ ነሽ ዓለም ላይ ዓለም ስትጀምር የዓለም ምንድነው የኃጢአት ውጤት አይደለች እንዴ ወደ ዓለም የተላከው እኮ ወደ ምድር የኃጢአት ውጤት ናት እሱ ነው እሱ ወደ ምድር መጣ ስለዚህ እቺ ዓለም በአንድ ሰው ምክንያት ኃጢአትን ወርሳለች አይደል ይልክ ውርስ ማለት ይሄ በዘር የሚተላለፍ ያጣት ውርስ የለም ግን ምድር ግን ጀስት በኃጢአት ምክንያት ይመጣ ከገነት ተባረረ ወደ ምድር ነው የመጣው በዘር የሚተላለፍ ይኸውልሽ በዘር የሚተላለፍ ዘር ምናምን አልገደብኩም እቺ ዓለም በአንድ ሰው ምክንያት ኃጢአትን ወርሳለች አልወረሰችም በአንድ ሰው ምክንያት ወደ ምድር ተልከናል ስለዚህ ለዛ ነው ምድር ላይ ለምድር ተልከናል አላልኩሽም እቺ እኔ ጥያቄ እሱ አይደለም እቺ ዓለም በአንድ ሰው ምክንያት ኃጢአት ወርሳለች አልወረሰችም ዓለም የኃጢአት ምድር ናት ያ እንጂ ግን በአንድ ሰው ምክንያት ነው ማሊክ አንዲ ሁለት ደቂቃ ልውሰድባችሁ ይቅርታ አንዲ ሁለት ደቂቃ እጅጋየው አንዲ ሁለት ደቂቃ ያ ጀማ ኢክሩ የምትባለው በትልቁ አካውንት ያረኳችሁ ሰለምት ይቅርብ ጊዜ የሰለመች እህታችን ናትና ከቤተሰብ ወጣ ምናም በራሷ ለመኖር እየሞከረች ነውና አንዳንድ የምትሰራው የግል ስራ አለ እንግዲህ ስራዋን መጠቀም የምትችሉ በዛው እሷን ማገዝ የምትችሉ ሰዎች እንድታግዟት ነው ኢክሩ ሰላም አለይኩም ምሳሪውን ነገር ምናምን ነገርያቸው እሺ ሰላም አለይኩም ወራህመቱላሂ ወበረካቱ እንዴት ናችሁ እኔ ደህና ነኝ አልহামዱሊላህ ኢፖክሲ መስራት ጀምሬያለሁ ሶ ለእቃ ቤት ምናምን ያላችሁ የሲኒ ረከቦቶች የቁርአን አያዎች የተለያዩ ነገሮች በኢፖክሲ ይሰራሉ ዳይኒንግ ቴብሎች ምናምን ኮፊ ቴብሎች እሱን ማሰራት የምትፈልጉ አናግሩኝ ያው አሁን
ብዙ ስራዎችን ለመስራት እየሞከርኩኝ ነው፣ ግን ፌል እያረጉብኝ ስለሆነ ላይክ በጣም ተስፋ እያስቆረጡኝ ያሉትና እንደዛ ለማለት ፈልጌ ነው። አመሰግናለሁ። ቀጥሉ። ቴንክ ዩ ጃ። የት አካባቢ ነው ያለችው? ትናገር ብዬ ነው አድራሻው። አዲስ አበባ ነው ያለሁት። ወደ 72 ሀያት ሜጅ አካባቢ ነኝ። በውስጥ አናግሩኝ። طيب እሺ የምትገርም ጠንካራ ሰለምት እህታችን ናት። እሺ ገና በወጣትነቷ ሰልማ ከቤተሰብ ተለያይታ ነው ገና ላይፍን ከዜሮ ነው እየጀመረች ያለችውና ስራዋን በማዘዝ ምናምን ነገር በደም አበረታቷት። እሺ ትንሽ ተጨንቃም ስለነበረ ነው ወይ ኢክሩ ኢንሻአላህ ቴሌግራም ቻናሎች አሉኝ እንትን አደርግልሻለሁ ፕሮሞት አደርግልሻለሁ። እሺ ጀዛከላህ ኸይር። ሰላም አለይኩም ዲናቸው ኢክሩ ሰላም አለይኩም አሚዱ ሰላም ወአለይኩም ሰላም ወራህመቱላህ። እሺ ሐሙድ ይባላል ኢክሩ እንትን ባይሆን እኔም ፕሮሞት ስራልሻለሁ። እኔ ዩቲዩብ ነው የምጠቀመው ኦልሬዲ በሚሊዮን ቪዎች አሉ ዩቲዩብ ላይና የተወሰነ ቪዲዮዎችን ላኪልና እኔ በነፃ ፕሮሞት አደርግልሻለሁ ኢንሻአላህ። እሺ አላህ ይስጥልኝ። ያው እኔ ብዙ ጊዜ ቪዲዮ አልሰራም፣ ምክንያቱም ፊቴ ምናምን እንዲገባ ስለማልፈልግ ቪዲዮዎችን አልሰራም። ኦልሬዲ የመጨረሻ ሪዛልታቸውን ብቻ ነው ፖስት የማደርገው። እነሱ አንቺ ፊት ማለት ያስፈልጋል። ያው ስለ እቃው ዲቴይልና ምንም እንደምትሰሪና አድራሻዎቹን ስልኮቹ ምናምን እሱን ብቻ ላኪልኝ እና ኢንሻአላህ ሰው ጋር በደንብ እናደርሳለን። እሺ ላንተ እንደዛ ነው ማድረግ። አጠቃላይ አሁን ቪዲዮ ቲክቶክ ላይ ፖስት ለማድረግ ብዙ ጊዜ አሁን ሰዎች ብዙ እይታ የሚያገኝላቸው እየሰሩ ፖስት ስለሚያደርጉ ነው። እኔ ደግሞ ካሜራ ለመቅረጽ አይመቸኝም። እንደዚህም ቮይስ ኦቨር እየገባሁኝም ፖስት ማድረግ አልፈልግም። እንደዚህ በአካልም እየተገለጥኩኝ ማድረግ ስለማልፈልግ ሪዛልት ብቻ ነው ፖስት ማድረገው። ሰው እንደዚህ እቃ ቤቶች ምናምን ላይ የምትሰሩ ሰዎች፣ ፈርኒቸር ቤት የምትሰሩ ሰዎች ማንኛውንም ስራ ፐርፌክት አድርጌ መስራት እችላለሁ። እንደዛ አድርጉልኝ ማለት ነው። ጀዛከላህ አመሰግናለሁ ላችሁ። አፍዋን አሁንም ገባሁኝ በመሀል። ቢሮ ነው ያለሽ ወይስ ቤት ነው የምትሰሩ? እኔ የተከራየሁበት ግቢ ውስጥ አንድ ትንሽዬ ክፍል አለ። ሁለቱንም ክፍሎች አንድ ላይ ያው እኔ ለመውጣት ያለሁበት ሁኔታ እንደዚህ ወጥቼ ምናምን እንትን ማለት ብዙም አላውቀውም። ከተማውንም ለኔ ብዙም አልፈልገውም እንደዚህ ወጣ ማለትና እኔ ያለሁበት ቦታ ላይ ነው የምሰራው። ኢንሻአላህ እንትኑ ኖሮኝ ወጥቼ እንደዛ የምሰርበት አቅም ቢኖረኝ ደስ ይለኛል። ለኔም ያ የተሻለ ይሆናል። እንግዲህ ዱአ አድርጉልኝ። እዛ ያለሁበት በቪዲዮ ለመገለጥሽን እኔም አበረታታለሁኝ። ጀዛኪላሁ ኸይር። እኔም አንቺው አካባቢ ነኝ፣ ወደ ሀያት አካባቢ ነው ያለሁትኝ። ወንድሞችም አሉ እዚሁ ላይ ያሉ ወደ አካባቢ ያሉ ቪዲዮዎችን እየሰራን ኢንሻአላህ ትላልቅ ፎሎወር ላላቸው ሰዎችም እንልካለን። እኛም ፖስት እያደረግን በቻልነው መጠን ሪፖስት ፕሮሞት ለማድረግ እንሞክራለን ኢንሻአላህ። እሺ አመሰግናለሁ። አላህ ይስጥልኝ ሁላችሁም። ገንዘባችሁን በጥሩ ነገር ላይ አውሉት። ባረከላሁ ፊኩም ወንድምና እህቶች። ለምሳሌ አንበሳ ገዝታችሁ ይሄ ልብ ምናምን ቅርጽ ቲክቶክ ላይ እየገዛችሁ ሰው እንትን ከምትሉ እንደዚህ አይነት ወንድምና እህቶችን አበረታቱ። ገንዘባችሁን ጥሩ ነገር ላይ አውሉት። በዚህ አጋጣሚ ማለት ነው ወንድም እህቶችን ማበረታታት ላይ እንደዚህ ነገር ላይ አድርጉት ኢንሻአላህ። አላህ ያግዝሽ ኢንሻአላህ። እኛ የምናደርግ የምንችለውን ያክል እኔም ጥረት አደርጋለሁ ኢንሻአላህ። እሺ ጀዛከላህ ኸይር። ያው እንዳላችሁት ምናልባት ቪዲዮ መቅረጽ የምትችሉ ሰዎች ካላችሁ ስራዋን ለመቅረጽ ቢያንስ አንድ ሁለት ቪዲዮ ቢኖራት አንድ ፕሮሞት ቢደረግ ስራውን መስራት ትችላለች። ያው ቀላል አይደለም። እኔ በቅርብ ስለማውቃት በጣም ጠንካራ ልጅ ናትና ያው አላህን ብላ ስለሆነ እንዲየሆነ ያለችው እኛ ደግሞ ለአላህ ብለን ስለምንዋደድ ያው በአላህ መንገድ መደጋገፍ መረዳዳት አለብን። እሷ ደግሞ እርዱኝ አይደለም ያለችው የተወሰነ ነገር ለመስራት እየሞከርኩ ነው እና አበረታቱኝ፣ ቆጪን እዘዙልኝ ምናምን ያለችው። ኢንሻአላህ በውስጥ አውሯት፣ የምትፈልጉትን ነገር በውስጥ ቴክስት አድርጉላት። ኢንሻአላህ ከአላህ ጋር የተሻለ ነገር ላይ እንደምትደርሺ ተስፋ አደርጋለሁ። ዱዓም አድርጉላት በተሻለ ማለት ነው። በተረፈ በውስጥ አውሯትሽ። በውስጥ የምትፈልጉትን ነገር ጥያቄም ካላችሁ ኦርደርም ለማድረግ ምንም ነገር እንትን ለማለት በውስጥ ጻፉላት። ኢንሻአላህ ቃልም የገባችሁ ሰዎች በቃላችሁ እንደምትገኙ ተስፋ አደርጋለሁ። ማሊክ መቀጠል ትችላላችሁ አሁን። ጀዛከላህ ኸይር። ኦኬ ጂጂ አለሽ? አዎ አላውቀት። ኦኬ አሁን የጠየኩሽ ነገር ጥያቄ ላይ ትኩረት እንድታደርጊ ፈልገው ምንድነው የጠየኩሽ ነገር እቺ ዓለም ለኃጢአት ትፈጥራለች አይደለም? የኔ ጥያቄ ምክንያቱ ነው የጠየኩሽ ያለው።
እቺ ዓለም በአንድ ሰው ምክንያት በአንድ ሰው ኃጢአት ምክንያት ኃጢአትን ወርሳለች አልወረሰችም? ይሄ ጥያቄ ይሄ ነው። ዓለም እኮ አንድ የተፈጠረች አካል ናት አባቴ። ዓለም ምድር ነው። ምድር ማለት ነው የተፈጠረች ናት። ዓለም ሲል ፍጡራን ሁሉ ያካትታል። ታዲያ ዓለም ኃጢአት ወርሳለች ትለኛለህ? እሺ ወደ ፍጡራን ኃጢአት ገብቷል አልገባም? በአንድ ሰው ምክንያት ዓለም የሚለው ነገር ካልገባ ማንም አትበል። የሰው ዘር ነው ፍጡራን። እሺ ኃጢአት በአንድ ሰው ምክንያት ኃጢአት አይመለከቱም። እሺ ኃጢአት በአንድ ሰው ምክንያት ለኛ ደርሷል አልደረሰም? ያለ መጀመሪያ በገነት ነበር የሚኖሩ። መጀመሪያ በገነት ኖሩ በገሃነም ኖሩ? ጥያቄ እሱ አይደለም የኔ ጥያቄ። እቺ ዓለም በአንድ ሰው ምክንያት እቺ ዓለም ሲባል ፍጡራንን የሚያካትታል። እሺ ዓለም ሲባል ፍጡር ናት እሷ፣ ውስጧ ያሉን ፍጡራኖችንም ያካትታል። እሺ ዓለም የተፈጠረችው ጀስት ተፈጥራለች። ስለ ሰው ልጆች ነው እያወራን ያለ ነው እንጂ ሌሎች እንስሳት አይሰሙም። ይሄንን የመጽሐፍ ቅዱስ ጥቅስ ሮሜ ምዕራፍ 5 ከቁጥር 12 ላይ እኔ ከፍትልሻለሁ ለጥፍልሻለሁ ታለብልኝና ከዛ በኋላ ነው በትልቁ ልሁን። ቆይ እሺ አይታየም? አይታየም። ኦኬ አንብቢ። እሺ ቀጥል። አንብቢ እንስማ። ስለዚህ ምክንያት ኃጢአት በአንድ ሰው ወደ ዓለም ገባ ይላል። በማን በስንት ሰው? በአንድ ሰው። ዓለም ሲባል አንተ ጀስት ምድር እችኛውን ዓለም አይደለም መያዝ ያለብህ። ሌላ ዓለም አለ። ዓለም ስልክ ምድርን አይደለም ልክ ይልካ። እሺ ቀጥለሽ የአዳም ዘር ለማለት ነው። ቀጥለሽ አንብቢ ማለት ቀጥየው ሙሉ ጥቅሱን ጨርሽ 12ን ጨርሽና አንብቢ። በኃጢአት ሞት እንደዚሁ ሁሉ ኃጢአትን ስላደረጉ ወደ ሰው ሁሉ ደረሰ ይላል። ወደ ሰው ሁሉ በአንድ ሰው ምክንያት ሞት ደርሷል አልደረሰም? ኃጢአት በአንድ ሰው አይሞትም ነበረ በፊት። ይሄ የሚያስይዘው ስለዚህ ይሄ የሚያስይዘው እኛ ወዳለንበት ዓለም ስለኛ ነው አይደል የሚያወራው? ስለ ሰው ልጅ አዎ ዓለም ስለኛው በቃ ከዛ 12 ሲጀመር ምን ይላል? ስለ ሰው ልጅ የሚያወራ ከሆነ ቁጥር 12 ምን ይላል? ስለዚህ ምክንያት ይላል ኃጢአት በአንድ ሰው ወደ ዓለም ገባ። ኃጢአት በአንድ ሰው ወደ ዓለም ገባ ስለኛ ነው የሚያወራው። በአንድ ሰው ምክንያት ኃጢአት ወደ ዓለም ገብቷል አልገባም? ወደ ሰው ልጆች ማለት በአንድ ሰው ምክንያት ኃጢአት ወደ ዓለም ገባ። እንትን ግን ስለ ውርስ ነው ቅድም እያወራ የነበረው። በአንድ ሰው ምክንያት ኃጢአት ይወረሳል አይወረስምና ይሄንን ቃል ችግር የለም። በአንድ ሰው ምክንያት ኃጢአት ወደኛ ገብቷል አልገባም? በአንድ ሰው ምክንያት ሞት ወደ ህይወታችን ገብቷል። በቃ በአንድ ሰው ምክንያት ኃጢአት በአንድ ሰው ወደ ዓለም ስለተረከ ያው ትሞታለህ ተባለ። የሞት ኃጢአት ይላል ከላይ ኃጢአት ይላል። አንብበሽዋል እኮ ኃጢአት እኮ ምንድነው? ቅጥፈት እኮ ነው። አትብላ የተባለው ስለበላ ተረገመ። ኃጢአት ትኩረቱን አድርገ እኔ ምክንያቱን አይደለም። ኃጢአት በአንድ ሰው ምክንያት ወደኛ ገብቷል አይደል? ገባሽ? ምን ይሁን ኃጢአት በአንድ ሰው ምክንያት ወደኛ ገብቷል። ወደ ዓለም ገባ። ዓለም እኛ ነን። ስለኛ ነው፣ ስለ ሰው ልጆች እያወራን ነው። ስለ ሰው ልጆች ቀጥላ በቃ ስለዚህ ኃጢአት በአንድ ሰው ምክንያት በአዳም ምክንያት ወደ ሰው ልጆች ገብቷል። አዎ ገብቷል። በቃ ጨረስን። ይሄ ኃጢአት ጨረስን። በቃ በክርስትና ምን አለ? በአንድ ሰው ምክንያት ከአዳም የወረስነው ምን አለ? ኃጢአት አለ። ወደ ሰው ልጆች በአንድ ሰው ምክንያት ኃጢአት ወደኛ ገብቷል። ወደ ሰው ልጆች ይወረሳል አልተባለም። በክርስትና ውርስ ማለት ማለት ነው። ኮዝ ይወልክ አባቱ ኮዝ ታፈለ አንዴ ተረጎ ወደ ምድር መጥቷል። ይወልክ ተጨርስ ኮዝ አለ ማለት ነው። እኔ በግልጽ ከአባት ወደ እናት የሚል በግልጽ አመጣልሻለሁ ማስረጃ። ችግር የለም እሱ ላይ ዋና እዚያ በአጠቃላይ እንጨርስ። ሞዓቲ ሆነ አይሞትም ነበር በፊት እንዳይሞት ነበር የተፈጠረው። ያንም ስለበላ ሞዓቲ ሆነ ወደ ምድር። በአዳም ምክንያት ሞትም ወደኛ መጣ። ስለዚህ በአዳም ምክንያት ኃጢአት ይላል ከላይ። ሞት የሚለው ሁለት አይነት ያንን ሞት
ይወልክ ሲጀመር እኮ እኛ ምክንያት አለን። እያንዳንዱ ነገር እኮ ያለ ምክንያት አልተጠቀሰም። ምክንያቱን አይደለም ማለት ነው። ስለዚህ የዘላለም ሞት ነበር ምን ነው ከጂጂ ጋር ጨርሰናል። በአንድ ሰው ምክንያት በክርስትና በአንድ ሰው ምክንያት ኃጢአት ወደ ዓለም ገብታለች። በአንድ ሰው ምክንያት ኃጢአትን ለኛ ደርሶናል። ያም ሰው ማን ነው? አባታችን አደም። ስለዚህ ይሄ ነገር ምንድነው? ውርስ ነው። አንቺ የምትፈልጊው ከአባት ወደ ልጅ ከልጅ ወደ አባት ከልጅ ወደ ልጅ የሚባል እሱ ውርስ የሚባለው ነገር እሱ ነው ብለሽ ልታምኚ ከሆነ ማስረጃ ላመጣልሽ ይችላል። እንደሱ የለንም። እንደዚህ የሚወራረስ ኃጢአት የለንም። በቃ ከአባት ወደ ልጅ ወርደናል። አንመለስም። ከአባት ወደ ልጅ የለም አንመለስም። ይልክ አንደኛችን ከገነት ተባረረ። ይሄን እዚህ ላይ ተስማማን እኮ ችግር የለም። እኛ የወረሰው ባንድ ሰው እዚህ ጋር አንድ ጥያቄ ከአባት ወደ ልጅ አለ የለም? አንድ ጥያቄ ልጠይቅህ። ከአባት ወደ ልጅ አለ የለም? ማስረጃ ላምጣ። አንድ ጥያቄ ልጠይቅህ። በቃ የምከፍተውን ታነቢያለሽ። አንዴ የምከፍተውን ታነቢያለሽ። ችግር የለም። እዚህ ልታስነብበኝ አይደለም እኮ የተቀመጥኩት። ከአባት ወደ ልጅ እንዳለ ላሳይሻ። ያ ጽያት ምንድነው በገነት ነበር። እናንተ ማለት ነው የእናንተን አስተምሮ አላውቅም። ስለኛ ቅድም እኮ ስለኛ ለማስረዳት እንትን አትበሉ ብለሻል። ስለዚህ በእኛ ስለራሳችሁ አስረዱ ብያለሁ። እኔ እናንተን አታስረዱኝ። ችግር የለም። አይ በክርስትና የለም ስላልሽ ነው ያመጣ ነው አለ። አንቺ የምትፈልጊው ከአባት ወደ ልጅ ከሆነ ማስረጃውን ከአባት ወደ ልጅ የሚለውን ነገር ከፍተን እናሳይ። እንደዛ ካልሆነ ለምን በገነት አልገባችሁም? አባት ወደ ልጅ ኃጢአት እንዳለ ላሳይሽ መጽሐፍ ቅዱስ ላይ። ለምን ገነት ተመልሳችሁ አልገባችሁም? እንገባለን ኢንሻአላህ። ተመልሰን እንገባለን። ኮንሲኩዌንስ ነው እሱ፣ ውጤት ነው፣ የሥራ ውጤት ነው። እሺ አዳም ወደ ምድር ወረደ። ስለዚህ ለምን አትሄዱልንም? ሞት ካልመጣባችሁ እስኪ እናንተም ፈቀድ እኛ ሞት የለ ሞት ሁለት አይነት ሞት አለ ብለሽ መንፈሳዊ ሞትና አካላዊ ሞት። አካላዊ ሞት እንሞታለን። መንፈሳዊ ሞት ግን ባይሆን አንቺ ከገነት ለምን ተባረራችሁ? በዛ አሁን ከአባት ቆይ ከአባት ወደ ልጅ ኃጢአት በክርስትና የለ። መልስልኝ። ይወልክ ያነ ኬዝ ሞሞትን እዚህ ምድር ላይ የመጣህበት ምክንያት ከዛ ከሆነ በኃጢአቱ ምክንያት ከሆነ ምን ትሰራለህ እዚህ ምድር? ያ ሞት ካልተላለፈበት በኃጢአቱ ምክንያት አይደለም የመጣው። እኔ ስለ ኃጢአቱ አይመለከተኝም። እዚህ ምድር ላይ ምን ትሰራለህ? እሺ ለምን አትሄድም እዛ ገነት? እሱ ኮንሲኩዌንስ ነው። አዳም ከገነት ወረደ፣ እኛ ኖርን ምድር ላይ። ይሄ ፍላጎት ነው። ከዛ ቀደም እኔ የምልህ በአዳም ምክንያት ከገነት ወረደ፣ እኛም ምድር ላይ ቀረን። ስለዚህ በአዳም ምክንያት ደግሞ እንድናገኝ አሁን በክርስቶስ ማመን አለብን። ስለዚህ አንተ እዚህ ምድር ላይ ጂጂ ይሰማል ድምጼ? አንራባበሽ። እሺ ይሰማል። አታስነብበኝ። የምር አላነብም እኔ የመጣከውን ነገር እዚህ ምን ትሰራለች? ማለት ከአባት ወደ ልጅ ላሳይሽ እንዴ? ከአባት ወደ ልጅ ላሳይሽ ማስረጃ ከፍቼ ከአባት ወደ ልጅ ውርስ እንዳለ አታሳየኝ። ምክንያቱም ነግሬያለሁ፣ ማብራራት ያለብኝን ተናግሬያለሁ። በሞትን ወደ ምድር መምጣታችን በአዳም ኬዝ ነው። ወደ ምድር መጥተናል። የሞትን ያለነው በአዳም ኬዝ ነው። በኋላ ደግሞ ስንሞት ስለዚህ በአዳም ኬዝ የዘላለም ሕይወት እናገኛለን። ለዛም የክርስቶስ መምጣት እናንተ እኮ ያልገባችሁት አይወለድም አይወልድም ብላችሁ ክርስቶስን የጋራችሁት ስለ ዘላለም ሕይወት ግልጽ ስላልሆነላችሁ ነው። አንዴ አዳምጪ። እሺ አንዴ አዳምጪ። እኛ እየጠየቅንሽ ያለ ነው ከአዳም ምን የወረስ ነው ወይም ከአዳም ወደኛ የደረሰ ኃጢአት አለ ወይ ሲባል፣ አዎ በአንድ ሰው ምክንያት ወደዚህ ዓለም ወደ ሰው ልጆች ሞትን እንደሞትን መንፈሳዊ ሞትን እንደሞትን በግልጽ ይሆንና አመጣውልሽ ማስረጃ። በአንድ ሰው ምክንያት በሱ ምክንያት እኛ የደረሰን ኃጢአት አለ ወይም በሱ በዘር የወረስ ነው በሰውነታችን። እሱ ሰው ነው፣ እኛ ከሱ ነው የበዛ ነው። ከሔዋን ጋር ተጋቡ፣ በወለዱት ልጆች ተባዛን። እኛ የሱ ዘር ነው። ዘር በመሆናችን ምክንያት ኃጢአትን ምን ደረሰብን? ከአዳም የአዳም ዘር በመሆናችን ኃጢአት ደረሰብን። በቃ እኛም እንደሱ ነው የምንለው። ስለዚህ ይሄ ኃጢአት ውርስ አይደለም? በዘር የወረስነው አይደለም? በቃ ኦልሬዲ ምንድነው ስንሞት የተረገመው ያ ምንድነው መሞትን በቃ ሰጥቶታል። በቃ ከዛ ከእንትን ከወጣ ምድር ላይ እስከሆንክ ድረስ ፍጋት አለ፣ ልፋት አለ፣ ሞት አለ። ስለዚህ የአዳምን ያንን እንትን መጥቶብናል ወደኛ ማለት ነው። በቃ ማሊክ በቃ ውርስ አይደለም ስጦታ ነው ካለች በቃ ተቀበላት። ስጦታን የሰጣችሁ ከአዳም ውርስ አይደለም። ኃጢአተኛ ነኝ እያለ አስበዋል ጃቢር። ኃጢአተኛ ናችሁ እያሉ ስጦታ ነው እኮ ውርስ ስጦታ ነው የተሰጣችሁ። ስለዚህ እንትና በቃ አታስጨንቋት፣ ችግር የለውም። ታዳሚ እየታዘበውን ታዘቡ። ምን እንዳለ ታውቃለህ? እዚህ ምድር ላይ ጀስት የመጣ ነው ውርስ አይደለም ስጦታ ነው። ይኸውልህ በእርግማኑ ምክንያት አይደለም ወደ ምድር የመጣ ነው አለ። ስለዚህ እዚህ ምድር ላይ ምን ይሰራል እሱ? በእስልምና ነው በክርስትና ነው የጠየቅሽው? በእስልምና አለ።
አይ በእስልምና ሲጀመርኛ ለመሬት ነው የተፈጠርነው ለመሬት እኛ አዳምና ሔዋን ትእዛዙን ቢጥሱም ባይጥሱም ወደ ምድር መውረዳቸው አይቀርም። እዛ ለፈተና ነው የገቡት። መጀመሪያ የት ነበሩ በእናንተ? መጀመሪያማ ለምድር ነበር የተፈጠሩት። አላህ ወደ ጀነት አስገባቸው። ገባሻ? ሊፈተኑ ማለት ነው። ከዛ ፈተናውን ተፈትነው ከወደቁ ከበደዮች ትሆናላችሁ አላቸው። ከዛ በሉ ከበደዮች ሆኑ። ግን አላህ ንስሐ መግቢያን ቃል አስተማራቸውና ንስሐ ገብቶ በቃ ንጹህ ሆነው ወደ ምድር መጡ እንጂ መጀመሪያ አላህ ሲፈጥራቸው ምድር ላይ እንዲኖሩ አድርጎ ነው የፈጠራቸው። ገባሻ? ስለዚህ አላህ ድራማ እየሰራ ነው ማለት ነው። ጀስት መጀመሪያም ተዛርቆ ለምድር ፈጥሯቸው ከሆነ ይወድጃ ለምድር ፈጥሯቸው ከሆነ ለምን ገነት ተሰጣቸው? እኔ ልንገርሽማ እኔ ደህና ልጅ ነሽ ብዬ ስለማስብ ነው በጣም በቃ ሰፋ ያለ ጊዜ የሰጠንሽ እንትን እያልን እና የማይሆን ትርፍ ነገር አታውሪ። ትርፍ አይደለም። እስኪ አመዛዝ ኖ አይደለም። ለምድር መጀመሪያ ፈጠራቸው። ቆይ አትስሚ። አሁን ለምን አሰሚም? እየጮህሽ አታስጩይ። አንድ ነገር ልንገርሽ፣ አላህ የሰው ልጆችን በምድር ላይ ተተኪ እንዲሆኑ አድርጎ ፈጠራቸው። ይህንን ያዥ። ከዛ በኋላ አላህ አዳምና ሔዋንን ጀነት ውስጥ ሊፈትናቸው ለፈተና አስገባቸው። ይህንን ያዥ። ከዛ ምን አላቸው? ይህንን ትእዛዝ ጠብቁ፣ ይህንን ትእዛዝ ካልጠበቃችሁ ከበዳዮች ትሆናላችሁ አላቸው። ከዛ ትእዛዙን አለፉና ያን ቅጠል በሉት። ከበሉ በኋላ ከበዳዮች ሆኑ። ግን አላህ ምን አረጋቸው? የይቅርታን ቃል አስተማራቸውና ይቅርታ አድርጎላቸው ከኃጢአት ንጹህ ሆኖ ከበደላቸው ንጹህ ሆኖ በደለኛ ሳይሆኑ ወደ ምድር ንጹህ ሆኖ መጡ ማለት ነው። እኛ አላህ የሰው ልጆችን በምድር ላይ ተተኪ እንዲሆኑ አድርጎ ነው የፈጠራቸው። ወደ ጀነት ለምን አስገባቸው? ለፈተና ነው ያስገባቸው። በቃ ሊፈተናቸው። ገባሽ አይደለ? ለምን ለፈተና አስገባቸው ብለሽ የምትጠይቂ ከሆነ ልክ ያንቺን የማይንድ ስታተስ ከአላህ እኩል ታደርጊውና ዕውቀታችሁ እኩል ሲሆን ይዛኔ ታወራላችሁ ማለት ነው። አይደለም አንድ ነገር መጀመሪያ ለምድር ብሎ ፈጥሮ ኖ አሁን እኮ ምን አልኩሽ? እሺ ኡስታዚ ጭንቅላትሽ ከአላህ እኩል የማይንድ ስታተስሽ እኩል ሲሆን የዛኔ እሱን ጥያቄ ትጠይቂያለሽ። ምክንያቱም እንደዚህ ማድረግ እኩል ነግርሽ ነው። ስሚ ነግርሽ ነው። ድራማ አይደለም። ይናል አንቺ ለምን ኡስታዝ ችግር የለውም። አንቺ ስርዓት የለትም። ስንፈጠር እንደ እስልምና አስተምሮ የመጣ ነው። ልንፈተን ነው ይታወቃል። አላህ ሱብሓነሁ ወተዓላ የፈጠረን ፈላ يعلمن الله الذين صدقوا ولا يعلمن الكاذبين ማን እውነተኛ እንደሆነ ማን ውሸታመኛ እንደሆነ ማን ትክክለኛ ስራ እንደሚሰራ ሊየብሉወኩም አዩኩም አህሰኑ አመላ ከናንተ ውስጥ ማን ነው ትክክለኛ ስራ የሚሰራው ማን ነው ብልሹ ስራ የሚሰራው ሚለውን ነገር ልንፈተን የመጣ ነው። ምድር የፈተና ሀገር ናት። አሁንም እየተፈተንን ነው። ለወደፊትም እንፈተናለን። የማይፈተን የለም። መልእክተኞቹም ተፈትነዋል፣ ህዝቦቹም ተፈትነዋል። ግን እንደዚህ ግን ስርዓት የላትም። አላህ ሱብሓነሁ ወተዓላ መቼም ሂዳያ ይስጣት። መቼም ምንም አይባልም። በጣም ስርዓት ይጎላታል። መናገር አትችልም፣ አታዳምጥም፣ አላነብም ትላለች፣ አላይም ትላለች። ከዚህ ጋር መቀጠሉ ብዙም ፋይዳ የለውም እና ደግሞ መሳደብ ጀመረች መጨረሻ ላይ። እሺ ሌላ የሚቀጥል ሰው ማሊክ አለካ